የዋህብያ ወጣቶች ከኦርቶዶክስ ተዋህዶ ሃይማኖት የአደባባይ ክብረ በዓላት ጋር ለመመሳሰል ብለው በሃይማኖታቸው ውስጥ አዲስ ክብረ በዓል እንደመሰረቱ የነቢያቸውን ንግግር የሚጣረስ ከእስልምናም የሚያስወጣ አዲስ እምነት በዓል እንዳመጡ ታውቃላችሁ። ቅድሚያ ይሄንን ስሞትና መለሳለሁ። ጎዳና ላይ ግን ክልክል ወንጀል ነው። ነቢ ዓለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ፣ እንዳትቆሙ፣ ሰው እንዳትከለክሉ፣ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድን ነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃ እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት አመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉ ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። ዑለማዎቹ ሁላቸውም ያውቃሉ። እርግጠኛ ነኝ ይህንን ማያውቅ ዓሊም ያለ አይመስለኝም። ይህ ጎዳና ላይ ኢፍጣር ተብሎ ፕሮግራም ለዚህ ጉዳይ ማዘጋጀት ሌላ ምን ተፈልጎበት ነው ስትለው ሰዋብ ነው የሚለው ያለው ታላቅ ስራ እንደዚህ ያለው እንደዚህ ይባላልና ሰዋብ ነው የሚፈልገው። ነብዩ አላረጉትም። መልካም ዑለሞቻቸውና ኡስታዞቻቸው ሲናገሩ እንደሰማችሁት ነብዩ አላደረገው በእስልምና የተከለከለ የአደባባይ ላይ ኢፍጣር የሚል በተወሰኑ ወጣቶች በዋህብያ ወጣቶች አዲስ ክብረ በዓል የአደባባይ መሰረተዋል። ከኦርቶዶክስ ጋር ፉክክር ጥምቀትና መስቀል አደባባይ ላይ በድምቀት ሲከበር በማየት በቅናት የፈጠሩት ሃይማኖት ነው፣ ስርዓት ነው። አዲስ ስለመፍጠር ደግሞ ነብያቸው እንዲህ ብሏል። ሱናን አናሳይ 1578 The truest of word is the book of Allah and the best of guidance is guidance of Muhammad. The worst of things are those that are newly invented. Every newly invented thing is an innovation and every innovation is going astray. And every going astray is in the fire. ነብዩ ምን ብሏል? እውነተኛው ቃል ያላህ መጽሐፍ ነው። ትክክለኛው መመሪያ የሙሐመድን መከተል ነው። አዲስ ፈጠራ ሁሉ ከጥመት ነው። ጥመት ሁሉ ደግሞ ገሃነም እሳት የሚከት ነው ብሏል። ስለዚህ አዲስ የሚፈጠር ስርዓት ሁሉ ምንድነው? ገሃነም የሚከት ነው። ሙሐመድ ያላደረጋቸው ነገሮች በሙሉ አዲስ የሚፈጠሩ ነገሮች በሃይማኖት ላይ ጥመት ናቸው። ጥመት ሁሉ ደግሞ እሳት የሚከት ነው ብሏል። ስለዚህ በዚህም መሰረት እንግዲህ ዋህብያ ጥቂት ወጣቶች ገንዘብ ለማግኘት በሚል ነብያቸው የከለከላቸውን የጎዳና ላይ አፍጥር እነሱ 1400 ዓመት በኋላ አዲስ ክብረ በዓል ለዋህብያዎች አስተዋውቀዋል። አዲስ ፈጠራን መስርተዋል። የጎዳና ላይ ኢፍጣር የሚል ስም ያለው በየዓመቱ የሚከናወን ረመዳን ሲመጣ ሰቦችም ነብያቸውም ያላደረጉት ዑለሞቹ ትክክል እንዳልሆነ እያወቁ ይከተሉታል። ጥመት ሁሉ ስተት ነው፣ ስተት ሁሉ ገሃነም ይከታል ብሏል ነብዩ። ስለዚህ ይህን በዓል የሚያከብሩ ገሃነም ገቢዎች ናቸው ማለት ነው። በጣም የሚገርመው ነገር ጣሊያንን እየመራ የመጣው መረጃም ታሪክ በጣም የምታነቡ ታውቁታላችሁ። ለእንትን ተብሎ ዝም ያልናቸው ሙስሊሙም አብሮ ተዋግቶ አብሮ ተቀብሯል ምናምን ነገር ተረት ተረት አብዛኛውን ያስመጣው ኦርቶዶክሳውያንን ጣሊያንን እየመራ የመጣው ሙስሊሙ ማህበረሰብ ነው። አንዴ ተራ ተጠብቅ። መረጃ ሲሰጡ ጣሊያን ታርጌት የመጣችው ሙስሊሞችን ነው። ማስረጃ ያለኝ ነኝ። አንዴ ተረጋጋ፣ ቆይ ማስረጃን ታውጣለህ። ስለዚህ ግን አሁን ቅይር ነው ብለው አድዋ አክባሪ ሁሉ እኛ ተበድለናል። ያኔ እንደውም የታሪክ ምሁራን ትጠየቁበታላችሁ። በእነዚህ አይነት ነገር ላይ ጻፉ፣ ዝምታን ስበሩ። ጣሊያንን ማን ነበር ሲደግፋት የነበረው? አንዋር መስጊድ እንዴት ነው የተሰራው? የጣሊያን አስተዋጽኦ ምንድን ነው? ስንት ግመል ተሰጣጡ? ታውቁታላችሁ። ጣሊያን ምን ቃል ገባችላቸው? እነሱ ምን አደረጉላት? በእነዚህ አይነት ጉዳይ ላይ የታሪክ ምሁራን ዝምታ መስበር አለባችሁ። ታሪኩን ቀይረውት ጭራሽ ተበዳይ ሆነው ይመጣሉ ማለት ነው። ኢትዮጵያን አስመትተው አስወግተው ማለት ነው። አስጨርሰው ማለት ነው።
ታሪክ የመቀማት ስራ፣ ስትራቴጂክ በሆነ ሁኔታ ህዝቡን የማጽዳት ስራ አርሲ ላይ እየሆነ ያለው በአንድ ቀን 30 ሰው፣ በአንድ ቀን 20 ሰው፣ በአንድ ቀን 21 ሰው ጅም ያደርጉሃል። ቦታውን ስሙን ይቀይሩታል፣ ታሪኩን ይቀሙታል፣ ህይወቱን ያጠፉታል። ኦርቶዶክሳውያን ባለሀብት ካለ ስሙን ያጠፉታል፣ ታርጋ ይለጥፉለታል፣ ኢኮኖሚው እንዲዳከም ያደርጉበታል፣ እንዲሰደድ ያደርጉታል። ሪሎኬት ካደረገ ደግሞ ያ ሰውዬ ስቴብል አይሆንም። እንደገና ሳይኮሎጂካል ዋርፌር ይከፍቱበታል፣ ፍራቻ እንዲሰማ ያደርጉታል፣ ያሸማቅቁታል። ኦልዌይስ የእነሱ ደጋፊ፣ የእነሱ ባሪያ፣ የእነሱ ጥገኛ፣ የእነሱ ተለጣፊ እንዲሆን ያደርጉታል። ስበሩ ይህንን ፍራቻችሁን። ይህንን መስበር ማችሉ ከሆነ ዋጋ ትከፍላላችሁ እያንዳንዳችሁ። ለሰንበዲ ምንቶ አይደለም ይሄ። አስበው አቅደው አልመው አነጣጥረው ነው እየመጡ ያሉት። የሆነ ሰዓት ትንጫጫለህ፣ ታለቅሳለህ፣ ዝም ትላለህ። የሆነ ቦታ ላይ ሄዳሉ 20-30ውን ጅም አድርገው ይቀየራሉ። አንድ አካባቢ ላይ 30 ሰው ተገደለ ማለት አስበው። አንድ አካባቢ ላይ 30 ወጣትን ካጸዳ ትውልድን ምን ያህል እንትን እያደረጉት እንደሆነ ግልጽ ነው። አሁንም ደንዘናል። መንግስት ተባባሪያቸው ነው። ምንም እናመቻመቸው ነገር የለም። ጊዜው የነሱ ነው። ምንም እናመቻመቸው ነገር የለም። ታሪክ እየቀየሩ ነው። ከዛ በላይ ስነ ልቦናህን እየገደሉ ነው። ከዛ በላይ የምትለጠፉ ከምንም በላይ ጥንቃቄ አድርጉ። ታሪካችሁ እንዲሰለም ምክንያት የምትሆኑ ጥንቃቄ አድርጉ። ታሪክ ከባድ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ ታሪክ እያመጡላችሁ ነው። ለከሌ የምትተዉት አይደለም። በየምትችሉት ሁላችሁም ልትንቀሳቀሱ ይገባል። የጎዳና ላይ አፍጠር ብሎ አደባባይ ስም ሲቀይር እንደው ቀለል ያለ ነገር ሊመስል ይችላል። ከ50 ዓመት በኋላ ያንን ቦታ እንድታፍርበት ምን እንድትሆን አያደርግህም። ያ ቦታ የነሱ ነው ብለህ እንደውም እንድለቅ ያደርግሃል። ያንተ እየኮሰመነ ይሄዳል። ምክንያቱም ሪሼፕ እያደረጉት ነው። ያለህበትም አካባቢ ምናምን እንደገና እየቀየሩት ነው። ካርታውን እየቀየሩት ነው። እያጸዱህ ነው አንተ። ከዛ በኋላ የራሳቸውን ሰዎች ተክተውበታል። ሰው ከሌለ ቦታ ብቻ ምንም ትርጉም የለው። ስቲል እኛ አሁንም ፎከስ ያደረግነው ህንፃ ላይ ነው። ህንፃ ክርስቶስ እየፈረሰ በብሎኬት የሚሰራ ህንፃ ላይ ነው ፎከስ ያደረግነው። የአባታዊ ድክመት፣ የሁላችን ድክመት፣ የኃጢአታችን ውጤት። እያንዳንዱ እየተሰራ ያለው ታክቲካል በሆነ ሁኔታ ነው። የዋብያው ሴክት እየሰራ ያለው በተጠና ሁኔታ ነው። ነባሩ ሙስሊምንም አጸድተውታል። ባይዘ እኛ ጸዱትም ነው። ሰሞኑን ራሱ ደሴ ላይ ኃይለኛ ረብሽ ነበረ። የተለያየ አካባቢ ላይ እያጸዷቸው ነው። እነሱንም ትልልቅ አሊሞቻቸውን እያስወገዷቸው ነው። የተወሰኑትን እስር ቤት ከተዋቸዋል። የተወሰኑትን እየገደሏቸው ነው። የተወሰኑትን ደግሞ ዝም በል ምንም አታመጣም በሚል እያጸዷቸው ነው። ስለዚህ እያንዳንድሽ ነቅተሽ ልትሰሪ ይገባል። ነቅታችሁ ልታደርጉት ልትንቀሳቀሱ ይገባል። እናንተ ፎከስ ያደረጋችሁት እንደዚህ ፕሮቴስታንት ምናምን፣ ፕሮቴስታንቱ አሁን ባለው ሁኔታ ላይ በጣም ለራሱ ፌል ያደረገበት ስቴጅ ነው አሁን። ምክንያቱም ስልጣን መያዝ አልነበረባቸው። ስልጣን በመያዛቸው ፓስተሮቹ የምቾት ላይፍ እንዲኖሩ አደረጋቸውና ህዝቡን ረሱት። በፊት ላይ ምንቀናባቸው ፕሮቴስታንቶች አገልጋዮች ነበሩ። አሁን ላይ ግን ህዝቡን ረሱት። ላይ የመኖሪያ ላይ እንትናቸውን ሰቀሉትና ከስር ያለውን ህዝቡን ረሱት። ህዝቡ ቢሞት ቢታረድ ቢገደል ደንታቸው አይደለም። ፎሮፎሩ እንትን ብሎት ህዝባቸው ዘይት ኦሊቭ ኦይል አስፋልት ላይ የሚደፋ ፓስተር ነው ያለው። ረስተውታል ህዝቡን። እኛም ቤትም ያሉት አባቶች ቦታቸው ስልጣናቸው አይነካ እንጂ ህዝቡ 30 ሰው ሞተ 20 ሰው ሞተ ደንታቸው አይደለም። ደንታቸው አይደለም። ሆዳቸው አይጉደል፣ ስልጣናቸው ብቻ አትነካ። ከተቃወሙ ስልጣን ይነሳሉ። ስለዚህ ያላቸው አማራጭ ዝም ብለህ መከተል ነው፣ መሄድ ነው። 30 ሰው ሞተ፣ በስንት መከራ አንድ ጽሑፍ እንደዚህ መሞት የለበትም ምናምን አንድ አርቲክል ይጽፋሉ፣ አለቀ። በስንት ጉትጎታ ማለት ነው። ቆፍጠን ያለ እንደነ አቡነ ጴጥሮስ
ለጣሊያን አልበገርም ያለ ለሀገሩ ሰው እንዴት ነው ፍርሃት እንትን የሚለው? አውግዝ ኖ የሎሬት ጸጋዬ ገብረመድህንን ሰቆቃወ ጴጥሮስን ያነበበ የአቡነ ጴጥሮስን ታሪክ የሚያውቅ እኚህን አባቶች አሁን ያሉትን ሲያይ ምን ይሰማው? እና ጥሩ አይደለም፣ ዝምታ ጥሩ አይደለም። ኤኒዌይስ ምቾት እነሱን ስላልጎደለባቸው ምንም በየቦታው ምዕመኑ እያለቀ ነው። ይሄን ላይ ተጠቃሚ የሆነው የዋብያው ሴክት በደንብ አድርጎ እየሰራበት ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል አደራጅቷል። እያንዳንዱ ከተማ ላይ ስለዚህ የሆነ ኮሽ ቢል የወጣቶች ካውንስል ቢላና ገጀራ ተሰናድቶ ተሰጥቶታል። በመዋቅር ተያይዟል። አሁን ደግሞ ወደ 5 ሚሊዮን አካባቢ በዲጂታል ሊያያይዟቸው ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል እያንዳንዱ እያመዘገቧቸው ነው። እያንዳንዱ ላይ ሰርተውታል። አቡ አይደርም ነበር ያለው ቢላ እንኳን አላችሁ እንዴት ነው ቢላ አዘጋጅታችኋል ያላታለቻል ቀና ሚል ካለ በሜንጫ አንገቱን እንለዋለን እንዳለው ጀዋር እያንዳንዱ ስትራቴጂክ ነው። የዋብያን አካባቢ ጠንቅቀን ስለምናውቀው የሚዘወሩት እነማን ናቸው በደንብ ስለምናውቃቸው እነኝህን ሰዎች እነኝህን ኡስታዞች ፕሮሞት የምታደርጉት ክርስቲያኖች ናችሁ። ሚዲያችሁ ላይ እያመጣችሁ ተጠንቀቁ። እናንተ ሚዲያዎቻችሁ ላይ እያመጣችሁ መርዝ የምታስረጩ ክርስቲያን ፖድካስተሮች። ወደ ፖይንቱ ስንመለስ ፓራፍሬዝ አድርገው ክርስቲያን አንዴ ጎዳና ላይ ኢፍጣር እንግዲህ በቃ ኢንቴንሽኑ ምንድነው? በአጭሩ የክርስቲያኖችን ገጽታ ሰፕረስ ማድረግ ነው። ለምሳሌ መስቀል አደባባይ የሚደረገው ኢፍጣር ዋንደኛ ፕሮግራሙ ምንድነው? ይሄ ኢፍጣር ፕሮግራም የሚካሄድ ከተባለበት ከዛሬ 5 ዓመት አካባቢ ጀምሮ ኢድ አደባባይ ካልሆነልን እያሉ በጣም ሲያስጨንቁ የነበሩ ናቸው እነዚህ ግለሰቦች ይህንን የኢፍጣር ፕሮግራም ያስጀመሩ ማለት ነው። ከዛ ጊዜ በኋላ ምንድነው ያ መስቀል አደባባይ ስሙ እንኳን ተቀይሮ ኢድ አደባባይ ይባልልን እስከ ማለት ደረጃ እንኳን ደርሷል አይደል? ስለዚህ ኢንቴንሽናቸው ምንድነው? የክርስቲያኑን ማህበረሰብ ሰፕረስ አድርጎ ከዛ በኋላ የሚደረጉ ሃይማኖታዊ በዓላቶችን ከነሱ እኩል ተቀናቃኝ ሆነው ገኖ መውጣት ነው እነሱ የሚፈልጉት እንጂ አስተምሯቸው በፍጹም ሙሐመድ ያላስተማረው ከዛሬ 6 ዓመት በፊት ኢኖቬት ያደረጉት የክርስቲያኖችን የሚጠሉ ኡስታዞቻቸው ኢኖቬት ያደረጉት ቢድዓ ነው። የሙሐመድ አስተምሮ አይደለም፣ የሰሃቦቹ አስተምሮ አይደለም። እሺ አብዱል ከድር ቀጥል። የጎዳና ላይ ኢፍጣር ሙሐመድ አድርጉ አስተምሯል። እሺ ስለ አፍጥር ነው የምታወሩት? ኦኬ አንዳችሁ ቀጥል። እሺ አብዲ እኔ ላው ኦኬ ቀጥል። ስለ አፍጥር ነው የምታወሩት መሰለኝ። አንደኛ ሚውት አድርግ እንትና እኔ ልንገርህ። ኦኬ የጎዳና አፍጥር ነው የምታወሩት ኢፍጣር። ኧረ አብዱል ከድር አንዴ አንተ ቆይ አንዴ በየሰራው ቀጥል። አብዱል ፈታህ ስለ አፍጥር ነው የምታወሩ መሰለኝ። ስለ አፍጥር እኛ የምናፈጥረው ይኸውልህ፣ አንደኛ ሙሐመድ መንገድ ላይ አፍጥሩ ብሎ እኮ ላውራ እንጂ ቀጥል። ስለ አፍጥር የምታወሩ ከሆነ መንገድ ላይ የምናፈጥረው አንደኛ ምክንያት መንገድ ላይ የምናፈጥረው ብዙ የተራበ መንገደኛ ይኖራሉ። ገባ? በየቤታቸው ማፍጠር አያቅታቸውም። ማንኛውም ሙስሊም ላውራ፣ እኔ መጀመሪያ ሀሳቤን ላውራው። የትኛውም ሙስሊም መንገድ ላይ የሚያፈጥሩበት ምክንያት የተራባ ይኖራል መንገድ ላይ ማለት ነው። አብዛኛው አፍጥር ደርሶበት መንገደኛ አብሮ እንዲበሉ ነው። ነዛ ነው ሰደቃ ለማስራት ነው መንገድ ላይ ወጥቶ የሚያፈጥሩት አንደኛው ሙስሊሞች ማለት ነው። በየቦታው ረመዳን ላይ ነቢያችን እንዳዘዙን ብቻችሁ እንዳታፈጥሩ የተራባ ምስኪን አለ። ስለዛ መንገድ ላይ ወጣችሁ አፍጥሩ ነው የሚሉኛ። መንገድ ላይ ሲሆን በቃ የተራበበት ካገኘበት። አሁን አብዛኛው ተራባ መንገደኛው የተራባ እንዳጋጣሚ የተቸገረ የምናገኘው መንገድ ላይ ነው። ለአንድ 30 ደቂቃ መንገድ ላይ ተዘግቶ ላውራ እንጂ ላውራ። አብዲል ቆይ ያወራሃት ላይ በአንዴ ስንት አይነት ስህተት እንደሳት በአንድ ጥያቄ ልዝጋ። ቆይ እሱም በኋላ ቆይ ላውራ በኋላ ቆይ እያንዳንዷ የምታወራት ነገር ስህተት ስለሆነች አዳምጠን። ኧረ ላውራ መንገድ ላይ አፍጥሩ የምንባለው መንገድ ላይ አፍጥሩ ኬራን አስወጣው ክርስቲያን። መልካም መንገድ ላይ አፍጥሩ የምንባለው መንገደኛ እንድናበላ ነው ብለሃል አይደለ? የተራቡ አሁን ለምሳሌ እሱን ያልኩበት ምክንያት ምን እንደሆነ ታውቃለህ?
ወይ ተራበውን እንድናበላ ነው እንደዛ ምንባ ወይ ማብራሪያ ውስጥ አትግባ። መንገድ ማብራሪያ ውስጥ አትግባ። ያልኩህን ብቻ ብለሃል አላልክም? መንገድ ላይ ወተን የምናፈጥረው ይኸውልህ የተራበውን ለማብላት ነው። መንገድ ላይ አዳምጥ። ማብራሪያ ውስጥ አትግባ፣ አሊያም ከስር ትሆናለህ። ጭቅጭቅ አይደለም የምፈልገው። መንገድ ላይ አፍጥሩ የምንባለው የተራበው መንገደኛ እንድናበላ ነው ብለሃል አይደለ? መንገድ ላይ ማፍጠሩ ለማንገድ አባቱ ክርስቲያን አያስፈልግም። ካሁን በኋላ ጥቅሱን ንገራት። መጀመሪያ ሀሳቤን ላውራና ከዛ ጥቅሱን እነግርሃለሁ። ተረት አይደለም። ሰማንህ። ለምን ትፈራለህ? ለምን ታፈጥራላችሁ? ላልከው ነገር ላውራና መልስ አምጣ። መጀመሪያ ላውራ። ነብዩ ነው ፈርቶ ከድጃ ቀሚስ ውስጥ የተደበቀው ትፈራለህ ምናምን የሚለውን የነዛን ደደብ ኡስታዞቻችሁን ንግግር እዚህ ይዛችሁ አትምጡ። ኤኒዌይስ ማንኛው ነው ቀድሞ የመጣው? ኬቤኪ እንኳን ደህና መጣ። ኬቤኪ አይ ቲንክ ሙስሊም ነው። አልሰማም። ኦኬ ቀጥል። ዋድ ቀጥል። እሺ ጣልቃ ስገባ ነበር። ፏድ ኦኬ መልስ ያለው አለ። መንገድ ላይ አፍጥር ይቻላል አይቻልም? ዑለማዎቻችሁ አይቻልም ሲሉ ከእናንተ የተሻለ እውቀት የላቸውም ዑለማዎቻችሁ ማለት ነው። ዑለማዎቻችሁ የእናንተን ያህል አያውቁም፣ መሀይም ናቸው ማለት ነው። አይቻልም የሚሉት። ሰላም እንኳን ደህና መጣ። ከዑለሞቹ ይቻላል አይቻልም ያላለ አይቻልም ያሉት ኦኬ ቢራቱን አስበው ነው። በዛ መንገድ ነው። እሺ ካሊድ ይቻላል ያሉም አሉ። አይቻልም ይቻላልም ሁለት ውዝግብ ከመጣ ምንድን ነው የሚደረገው? እንደ ሃይማኖታችሁ ቀጥል። እንደ ሃይማኖታችን እንደ ሃይማኖታችሁ አይቻልም እና ይቻላል ሁለቱ ከተለያዩ ምንድን ነው የሚደረገው? የሚደፋው ሀሳብ ይታያል። ኦኬ ስለዚህ አሁን የትኛው ነው የሚደፋው ነው የምትለው? የሚደፋው ሀሳብ ይታያል። የሚደፋው ሀሳብ ማለት ወደ ነብዩና ወደ ቁርአን ተመልሶ አይደለ? የኔን ላብራራልህና ይቻላል በሚለው እንዴ? አይ ኦኬ አንተ ይቻላል በሚለው ነው አይደለ? አይቻልም ስላልክ እኮ የሚቀየር ነገር የለም እኮ። ይቻላል ስላልክ የሚቀየር ነገር የለም። እኔ ይቀየር መቼ ወጣኝ? ወንድማችን ይቀየር ወጣኝ ነኝ። እኔማ እንድቀጥሉ ፈልጋለሁ። ምክንያቱም ይቻላል በሚለው እንዴ እኮ ይቻላል የሚለው ነው ይስማማኛል። ያ ይቀየር ከሚለው
ይቀጥል የሚለው ያስማማኛል። ምክንያቱም ከ50 ዓመት በኋላ በቃ ይቻላል። እቺ ንግግሬ ምን ትሆናለች? ማርክ ትሆንና አዲስ ሃይማኖት የመሰረታችሁ አዲስ ስርዓት የመሰረታችሁ መሆኑን ህዝብ እንዲያውቅ ስለሚሆን ማለት ነው። በየጊዜው እስልምና አፕዴት እንደሚሆን ለማሳየት እኮ እኔ እንዲቀጥል ነው የምፈልገው። ኦኬ መንገድ ላይ ማፍጠር የምን አዲስ ሃይማኖት ነብይ አድርጎት ነበር? ነብይ አድርጎት ነበር? ነብይ አድርጎት ነበር? ምን አልከኝ? ነብይ ተለያዩበት ያልከውን ነገር ነብይ አድርጎታል? እሺ አንድ ጥያቄ ልጠይቅህ። አልጠይቀኝም። ቶፒክ ላይ ብቻ አውራ። ነብዩ ያላረጉት እኮ ብዙ ነገር ይደረጋል እኮ። ምንድነው አዲስ አደረገው? ኦኬ ስለዚህ ነብይ ምን ብሏል ደግሞ በሃይማኖት ላይ? ያንተ እየተሰማ አይደለም እኔ ጋር። በቃ ሚታር የኔ አልተሰማም እንደ ቤላ ሰማል። በደንብ የራሱ ኔትወርክ ነው። የአንተ ኔትወርክ ነው የሚሆነው። እኔ በደንብ ነው አይ ቲንክ እየተሰማ ያለው። ኢብራሂም ክርስቲያን ነው። ኬቤኪ ደግመህ ሁለተኛ እንዳልክ ከዚህ በፊትም ሸውደናል። ቦልካለሁ ደግመህ ብልክ እዚህ ቤት ላይ ደግመህ ብልክ ቦልካለሁ። አሊያም ስምህን ቀይር አስተካክል። ደግመህ ከላክ ቦልካለሁ ሌላ ቀን ማለት ነው። አሊያም የክርስቲያን ስም በስርዓት ይለይ አድርግ። ጫፍ ጫፍ ሰማለሁ ብሎ ነገር የለማ። በስርዓት ወይን ስማን አስቸገርከን እኮ። ኦኬ ነብይህ አድርጎታል ወይ ብዬ ነው የጠየኩህ። ነብዩ ባያደርገው የሚደረግ ነገር አለ አልኩክ። ኦኬ መንገድ ላይ ማፍጠርን ፈቅዶታል ነብይ? ምን እየተጠቀምኩ ነው? ነብይ ወይ እንደከለከሉ ማስረጃ አስተኝ ወይ እንደከለከሉ ቲክቶክና አዳምጥ ፕሊዝ። በመጀመሪያ ማይገናኝ ሎጂክ አታገናኝ። ምክንያቱም ቲክቶክ በነብይ ጊዜ ስላልነበረ ነው። በነብይ ጊዜ መንገድ አልነበረም እንዴ? ስለዚህ ኤግዛምፕል ስንሰጥ ሁሌም ቲፖሎጂካሊ ዘ ሴም ቲንግ መሆን አለበት። አንድ ሁለተኛ ደግሞ የሚገናኝ መሆን አለበት። ማይገናኝ ነገር ኤግዛምፕል አይሰጥም። ለወደፊት ትምህርት የሆነ በመንገድ ላይ ማፍጠር የሚገናኝበት መንገድ አለ። ልንገርክ መንገድ ላይ ማፍጠር ብቻም ሳይሆን የታረዘንም እናለብሳለን። አንዴ ስሚ አንዴ በደንብ እንረዳዳ። የሸሪዓ ማስረጃዎች ስንት ናቸው? የዲን ማስረጃዎች ስንት ናቸው? እኛ ጋር ሸሪያን ራሱ ቁርአንም ሐዲስም አያውቀውም። ስለዚህ እዛ ውስጥ አትግባ። ነብይ አያውቃቸውም። ሲጀመር ሸሪያው ነው የሚያውቀው ነገር ስላልሆነ ስንት ናቸው? ማስረጃዎች ስንት ናቸው? እኛ ጋር አይታወቁም። በጣም አይታወቁም። እሺ እንመላለስ። ማስረጃዎች ስንት ናቸው? አይታወቁም። እሺ ከማስረጃዎቹ የሚመጡ ድንጋጌዎች ስንት ናቸው? አይታወቁም። ሸሪያ የሚባል ነገር የለም። ከማስረጃዎቹ የሚወጡ ድንጋጌዎች ስንት ናቸው? የምን ማስረጃ? አታውቅም። የምን ማስረጃ? ቆይ ወይኔ አላህ የሚያውቀው ምንድን ነው? እሱ ከአንተ ጋር መግባባት ስንት ድንጋጌዎች ይወጣሉ? ማስረጃዎች መጀመሪያ ደረጃ ከቁርአን ውጭ የሆነ ነገር በሙሉ አላህ አያውቀው። አድቫንቴጅ ምን ሰጣችሁ? አንድ አለ። ምንድነው እሱ? ሐዲስ። ሐዲሱም ደግሞ ይቆልፋችኋል። ከመሐመድ እና ካላህ ውጭ ምንም ነገር ተቀባይነት የለውም። ምንም ነገር እየተሰማኝ አይደለም። እሺ ቀጥል ኢብራሂም፣ ቀጥል። እሺ ላውራሽ የውፈይ አንድ ላይ ላውራስ ሐሳብን ሳይሆን ምክንያቱም ሐዲሱ ላይ ነው የምታወራው፣ አንተም ላይ ነው የምታወራው፣ መረጃ ላይ ነው የምታወራው። መንገድ ላይ ለምንድን ነው አትቀመጡ ያሉት ነብይ? ሙስሊም መንገድ ላይ ለምን አትቀመጡ ያሉት ነብይ? ሸበካ አልሰራም። ማስረጃ አምጣ። መንገድ ላይ የምንቀመጠው ለምንድን ነው? ቆይ እስኪ መንገድ ላይ የምንቀመጠው እኮ መንገድ ላይ መቀመጥ ነብይ ከልክሏል? አልከለከለም። መንገድ ላይ የምንቀመጠው ምን ሰክራል መስለክ እንዴ? ጠጅ ጠጣ አይደለም እኮ መንገድ ላይ የሚቀመጠው ወገናችን። እኛ እኮ እሱማ ገነት አይደለም። ቆይ
ገነት ውስጥ ሲሆን ነው ጠጅ የምጠጣው። ጠጅ ለመጠጣት መንገድ ላይ የምትቀመጠው ገነት ውስጥ ሲሆን ነው። ይሄ ገነት ስላልሆነ ጠጁን አታገኘውም። አሁን እስከዛ ድረስ ታገስ፣ አይዞህ ትደርሳለህ። ገነት ነው ጠጅ መለስ። መንገድ ላይ የምናፈጥረው ከአናዳዳክ ቤተክርስቲያን ላይ ግቢ ገብተን እናፈጥራለን። ታንቀሙት ከፈለክ መስቀል አደባባይ ላይ ደግሞ ትልቁን መስጂድ እንሰራለን። ተናደክ ነው አይዞኝ እኔ እንደምን እናደዳለን። ነብይን ሐሰተኛ እያደረግከው ስለሆነ ቤተክርስቲያን ላይ ግቢውን ገብተን ይኸውልህ፣ ቤተክርስቲያን ግቢውን ገብተን እናፈጥራለን። ቆይ ተረጋጋ። እናመሰግናለን። መንገድ ላይ እናፈጥራለን፣ መንገድ ላይ እንቀመጣለን አለ ነብይን። ስለማለት ሙስሊሞች መንገድ ላይ ሲታር አሳምቡሳ አልሰጡህም ሙስሊሞች? ኦኬ አንዴ አዲሱን ክፈችልኝ። ቡኻሪ 62 29 አንዴ ክፈችልኝ። እንዴ የተራባ አታብሉ ይላል እንዴ? ክርስቲያን እንዳልመስለኝ እኮ ማንም አላለህም። የተራባ አታብላ ማንም አላለህም። ይሄ ስህተት ንግግርን እዛው ኪስ ክተተው። መንገድ ላይ መንገድ መዝጋትና እንደ ክርስቲያን በመጀመሪያ ደረጃ ሙስሊም ክርስቲያንም ማብላት አይችልም። አንድ ሁለተኛ ደረጃ ደግሞ ነሰሰርሊ መንገድ መዝጋት አይጠበቅብህም። የተራበን ለማብላት እኔን መንገድ ዘግተህብኝ እንዳላልፍ ከልክለኸኝ አይደለም የምታበላው። ሁለተኛ ደረጃ ግን ሙስሊም አማኝን ነው እንጂ ማብላት የሚጠበቅበት አማኝ ያልሆነን አይደለም። ኦኬ ሀዲሱ አንዴ ነበብ ቀጥሪ ቤላ አንብቢው። ነብይ ምን እንዳለ እሺ። ኦኬ ዘ ፕሮፌት ሴድ ይላል ነብዩ እንደዚህ 62 ነው ያልኩሽ። 62 29 ኦኬ ለፎይ በጣም ዛሬ ፖለቲካም ጨምራል። ዛሬ ቀን ምንድነው ተናደድክ? ደግመህ እንዳትለኝ ቃል መሐመድ ነው መገለጥ ቀረብኝ ብሎ ሲናደድ የነበረው እኔ መሐመድን አለው ምንም የቀረብኝ ነገር ስለሌለ ማለት ነው። ማስቀር አደባባይ ትልቁ መስጂድ እንሰራለን። እሱን ጠብቅ ፕሊስ ተረጋጋ። ቆይ ቅድም ያልኳችሁ ለዚህ ነው። አያችሁ መፈክር ነው እስልምና። ሁለተኛ ደግሞ የሰው ንብረት መቀማት ነው አላማቸው። አላልኳችሁም? አላማቸው ኢንቴንሽናቸው ታሪክ መዝረፍ፣ ንብረት መቀማት ነው እንጂ ሃይማኖታዊ ጉዳይ አይደለም። ፖለቲክስ ነው። ስም መቀየር፣ ንብረት መቀማት። ምን ይለናል ወንድማችን? መስቀል አደባባይ መስጊድ እንሰራለን። መስቀል አደባባይ ነበር። አሁን ምን እናደርገዋለን? መስጊድ እናደርጋለን። አላማቸው ምንድነው? ንብረት መንጠቅ ነው። መንገድ ላይ የምናፈጥረው ከተናደድ አዳምጥ። አላማቸው ምንድነው? ቅድም እንደነገርኳችሁ የሃይማኖት ጉዳይ አይደለም። እስልምና መንጠቅ ነው። ሰፋና መርዋ የሚዞሩበት ካያችሁ በፊት ጣዖታውያን ነበሩ የሚዞሩበት እዛ ተራራው ላይ ማለት ነው። ጅም አደረጋቸውና መሐመድ እነሱ መዞር ጀመሩ። ካባን ያ ጥቁሩ ድንጋይ ጋር እንትን የሚሉት የሚሽከረከሩት ድንጋይ ይሽከረከሩ ነበረ ጣዖታውያኖቹ በመካ የነበሩት። ሙሐመድ ጅም አደረጋቸውና ለቀቀና አዳምጥ፣ አትሳደቡ፣ መሽከርከር ጀመረ፣ መዞር ጀመረ። ጣዖታውያኖቹ ልብሳቸውን እንደዚህ አውልቀው ነበረ የሚዞሩት። ሙሐመድ ያንን እነሱን አጸዳና እሱ እንደዛ አድርጎ ማዞር ጀመረ። ዘሆል መንጠቅ ነው ስራቸው። እስልምና እንደዛ ነው። ነብይ እንዲህ ብሏል። እስኪ አንብቢው አንዴ። እሺ ዘ ፕሮፌት ሴዳል ነብዩ እንደዚህ አሉ። ቢ አዌር አቮይድ ሲቲንግ ኦን ዘ ሮድ፣ ተጠንቀቁ፣ በመንገድ ላይ ከመቀመጥ ቆጠቡ። ራሱ ቢተረጉምልን አሪፍ ነው። አንብቢው አንቺ ራሱ ተርጉም። እኔ አነባዋለሁ። አረብኛ አርጊ፣ እኔ አነባዋለሁ። ኦኬ ዘ ፕሮፌት ሴድ አረብኛ አርገው አርጊለት። እሺ ያው ሰንሰለቱን ትተህ አንብበው ከዚህ ጀምሮ። እስኪ አይታዩም ብዙ ያው ይኸው እንደዛ አድርጊው። አዳና አብዱላሂ ቡን ሙሐመድ طيب ايه ምንድን ነው የሚለው? ይሄ ነው ሰንሰለቱን ትተህ ጀምረህ አንብብ። አሚር ሰንሰለቱን ታይና ትንሽ ከፍ አድርጊው። በቃ ያው እያነበብኩ እኮ ነው እንዴ እኮ እያነበብኩ ጠብቅ እንጂ ዝቅ አድርጊው፣ ትንሽ ዝቅ አድርጊው። ታዲያ ምን ይሰራል? ምንም አይሰራል። ከላይ ነው ምናምን ከሚለው ጀምረ ከላይ ነው የሚጀመረው። ከላይ ነው የሚጀመረው። አምጪ ከላይ እያኩም ለምን ታሳልፈዋለሽ?
አብዱል ከላይ ሰንሰለቱ ነው ያለው። ሐዲሱን ጀምረ ከዚህ አርጊለት። ኖ እንደዛ የሚባል የለም። ኖ እንደዛ አይደለም። አይዋ አርጊው። አይዋ حدانا عبد الله بن محمد أخبر أبو أمير كان يتشالم كان يقرب زهيرا من أيوة ما قال أفطروا ميلون ترى أفطروا ميلون أتافطروا لا هي أو لم يسأل ترى بابلو يسوي شو الزمن قاس عرب من قال لي أفطروا ميلون لا أيوة أوري أيوة ነቢያችን ሰለላሁ ዐለይሂ ወሰለም አትናደዱ፣ በይዘው አትናደዱ። ወላሂ አሳምቡሳ ካልሰጡህ መንገድ ላይ ሲታር አሳምቡሳ ካልሰጡህ ስጡ። ሙስሊም እኮ የተራባ ያበላል። በቃ ያላችሁ እስልምና ውሸት ነው፣ አረብኛ መደበቂያቸው ነው፣ ውሸት ካባቸው ነው፣ ማጭበርበር አላማቸው ነው። እስልምና ሐሰት ነው። ምክንያቱም የተመሰረቱት መስራቻቸውም ከአጋንንት ሰምቶ ነው። የአጋንንትን አስተምሮ የሚከተል ኦልዌይስ ውሸታም ነው። አንብብ እንኳን ሲባል እጁ ሊዋሸን ይሞክራል ማለት ነው። ኦኬ ዝቅ አድርጊለት። አሁን የሚያንብብ አንብብ፣ ድጋሚ ይዋረድ። ሶስተኛ ሌላ ነቦ አምጪው። አሁን እንግሊዝኛ እኛ እንግሊዝኛ እናቀኛ አረብኛው በደንብ ስለመጣ ቀጥል፣ አንብብ። እሺ ቀጥል፣ ተርጉም አንብብ። መጀመሪያ ይኸውልህ አዳምጠኝ። ይኸውልህ ኢስላም ይኸውልህ አንደኛ ልንገርህ፣ ኢስላም የተራበ ክርስቲያን ካገኘ ይባላል። አንብብ። ያነበብኩልህ ተርጉሙ እኮ ነው ይሄ። እንዲህ ምን ይላል ተርጉሙ? ተርጉሙ ምን ይላል? ተርጉሙ የተራበ ብሉ፣ የተራበ ብሉ። እስቲ አንብበው፣ ስታነበው እንስማ፣ ስታነበው እንስማ። የትኛውን ሰደቃ የሚለው እዚህ ላይ አንደኛ ይውዳ ስማ ላ እስላም እኮ በፈለገበት ማፍጠር ይችላል፣ በፈለገበት መስገድ ይችላል። ዓለም እናመሰግናለን። ከዚህ ምን ትረዳላችሁ? እስልምና ለውሸት እንደማይቆም ኦዲየንስ ከዚህ መረዳት አትችልም? ከዚህ በላይ ምን እናሳያችሁ? ሰዎቹ ውሸታም መሆናቸውን፣ አረብኛ መደበቂያቸው፣ ውሸት ካባቸው። ያንን ኡስታዝ ቅድም እንዴት እንዳሰጣ ነው አያችሁ። እናቷ ሂጃቢስት ሆና ድራማ ሲሰሩ ማለት ነው። ምን እናምጣ ከዚህ በላይ ወገኖቼ? ምን አይነት አጋንንት ቢጠናወታቸው ነው ለሃይማኖታቸው በዚህ መጠን የሚዋሹለት? ባገናንተ እፎይ የራስን ህይወት ኖር። አሁን አንተ አግብተህ ልጅ አለህ፣ ቤቶላን አግባትና ልጅ ወለድ። እሱን ተተስለኛ ሃይማኖት ተተ ምንድነው እሱ? ማመልከቻ ልታስገቢ ነው አንቺ? ኤኒዌይስ አግብተህ ልጅ ወልደህ በደንብ አስተውሉ ወገኖቼ፣ በደንብ አስተውሉ። የሚያስቅ ነገር አለ፣ ጤናማ ነገር አለ። ይቅርታና አንድ ሰው ሀሳብ ጠይቆ ሀሳብን ሳይረዳም ማለት ነው ሌላ ሀሳብ ላይ መስጠት አግባብ ነው ብለህ ታምናለህ? ለመተማመን ነው አይደል? እዚህ ጋር ፍርድ ለማግኘት ነው አይደል የተቀመጥከው? ፍትህ ትክክለኛውን መንገድ ለማስተማር ነው አይደል? ቶፒኩ ላይ ከሆነ አሪ ቶፒኩ ላይ ከሆነ መረጃ ማምጣት ምቺ ከሆነ ቶፒኩ ላይ ከሆነ የመስማት ነው፣ ምንም ችግር የለብኝም። አንደኛ ያልጠየኩት የምታወሪ ከሆነ፣ ሁለተኛ ካልጠየኩት ማውራት ብቻ ሳይሆን ወደ ስድብ ውስጥ ከገባ ማዳመጥ ኢንተረስትድ አይደለሁም። ኖርማል ስድብ ሰው ሊሳደብ ይችላል፣ ብዙ ማተር አያደርገኝም። እዚህ ጋር መልስ እየተባለ ልታመልጥ ነው አሳያለሁ ሮጥክ ምናምን፣ እንደዚህ አይነት ነገሮች የኡስታዞቻችሁ አካሄድ ስለሆነ እዚህ ቤት ውስጥ እሱን አተገበሩትም። ሰው ተሳስቶ ቢሰርበኝ እዚህ ጋር ብዙም ቦዘር አያደርገኝም። ነገር ግን በእናንተ ሃይማኖት የታረዘ አለ ብስ አይልም፣ የተራበና አብላይልም። እሱ ችግር የለብንም። ጥያቄያችንም አይደለም። አሁን እሱ ጥያቄያችንም አይደለም። አየሽ፣ ጠይቀን ቢሆን ኖሮ እሱ እንደዛ ብለሽ ትመልሽልን ነበረ። እሱን አሁን ባለፈው ቪዲዮ ሰርቼበታለሁ፣ አይ ቲንክ ላይቭም ገብቼበታለሁ። ሙስሊሞች ሌሎችን ማብላት ይችላሉ ወይ በሚል ገብተንበታል። ላይቭ ከአማኝ ውጭ ማብላት አይችሉም የሚል ሀዲስ ስላለ ማለት ነው። ዛሬ እሱ ቶፒካችን አይደለም። ዛሬ ቶፒካችን ምንድን ነው? ሁሉ ኢኖቬሽን ቢዳ ነው፣ ቢዳ ሁሉ ደግሞ ጥመት ነው፣ ጥመት ሁሉ ደግሞ ገሃነመ እሳት ይከታል የሚል ነው። ሁሉም በቁርአንና በሀዲስ ተዘርዝሯል አልቋል ተብሎ ስለሚታመን
መንገድ ላይ ማፍጠር ሎክ መንገድ ዘግቶ ማፍጠር ነብዩ አልፈቀደውም። እንደውም አንቺ ልጠይቅሽ፣ መንገድ ላይ ማፍጠር አንቺ ትችያለሽ? እችላለሁ። እስካስፈጠርኩ ድረስ እርግጠኛ ነሽ? እስከተሰተርኩ ድረስ እርግጠኛ ነሽ? አዎ። ነብይሽ ፈቅዶታል ይሄን? የታረዘ ላበላ አልኩህ እኮ የተቸገረ ላበላ እስከሆነ የወጣሁት እያልኩ እኮ። ስለዚህ መሀል መንገድ ላይ እንደ ማንኛውም ሰው ማፍጠር ትችያለሽ? እንደ ማንኛውም ሰው ማፍጠር እችላለሁ። ሎክ እህታችን ኬራ ምን ብላለች? መሀል መንገድ ላይ ሄዳ እኮ መሀል መንገድ ላይ ሄደሽ በማይረብሽ ሰው በማይረብሽ ችግር የለውም። መሀል መንገድ ላይ ሄዳ እህታችን ኬራ የተራበን ለማብላት የቲምን ለመደገፍ ዘካ አውጣ ይላል። ማን ጠየቀሽ? ነብይሽ የቲም ደግፎ አያውቅም ማለት ነው? ዘካ አውጥቶ አያውቅም ማለት ነው? ሳቦችሽ መንገድ ላይ አድርገው ስለማያውቁ እነሱ ስቱፒድ ናቸው እያልሽ ነው ያለ ነው ምግባራዊ። ከእነሱ ተምረሽ ከሆነ አንድ ማስረጃ ጠይቅሻለሁኝ። በኋላ ተዘጋጂ፣ መረጃውን አውጪ። እነሱ ያደረጉትን በደንብ አስተዊ። እነሱ ያደረጉትን አንድ ማስረጃ ነው፣ ብዙ አይደለም የምጠይቅሽ። መንገድ ላይ ይህን ያደረጉትን ታዘጋጅልኛለሽ። እኔ ግን ነብይሽ ስለ አንቺ መንገድ ላይ ማድረግ እችላለሁ ስላልሹ ሴት ስለሆንሽ አንቺን የሚመጥን አንድ አዲስ ልንገርሽ። ሱናን አቢ ዳውድ 5272ን አንዴ ክፈችልኝ ቤላ። አይደለም ማፍጠር መንገድ ላይ ነብይሽ ምን እንደሚልሽ ተመልከች። 5272 አቢ ዳውድ ኦኬ፣ አንብቢው አንዴ። አረብኛ ትችያለሽ? ኬራ ነው እንግሊዘኛ ይሆንልሽ? በፈለገችው። መልካም ቀጥይ። ከመስጊድ በሚወጡበት ጊዜ ኤንድ ሜን ኤንድ ውመን ወር ሚንግልድ ኢን ዘ ሮድ፣ በሴቶችና ወንዶች በመንገድ ላይ ተቀላቅለው እንዲህ ሲሉ ሰሙ። ድሮ ባክ፣ ወደ ኋላ ተመለሱ። ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ፣ በመሀል መንገድ ላይ መሄድ አትችሉም። ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ፣ ከመንገዶች ጎንና ጎን ላይ ባሉ መንገዶች ላይ ሂዱ። ዘን ውመን ወር ኪፕድ ሶ ክሎዝ ቱ ዘ ዎል ዛት ዜር ጋርመንት ወር ራቢንግ አጌንስት ኢት፣ ሴቶችም በግድግዳው ላይ ወይም ደግሞ ከመንገድ ዳር ላይ ተጣብቀው ሄዱ ይላል። ወይም ደግሞ ክሎዝ ሆነው ሄዱ። ኦኬ ኬሪያ ቆይ አትቢ አጠጪ፣ ሌላ ጉዳይ ነው። መሀል መንገድ ላይ መሄድ ትችያለሽ። ሴት እንደመሆንሽ ሴቶቹን ነው ጥግ ያዥና ከግንቡ ጋር እየተጋጫችሁ ሂዱ ያላቸው ሴቶቹን ነው አይደለ? ለምን ከወንድ ጋር እንዳንነሳሳ። ቆይ መሀል መንገድ ላይ ትችያለሽ አቺን? ኦኬ፣ ለራሳችን የተፈጠረ ፕላኔት አለ እንዴ? አሁንማ ሱናውን ጥሰሽ ነዋ። ለምን እንዴ? ሱናውን ጥሰሽ ነው አፍጥራችሁ መንገድ ላይ የምትሄዱት። እናንተ ከግንቡ እየተጋጫችሁ፣ ወንዶቹ በመሀል አስፋልት ነው የሚሄዱት። ከሆነ ከምትሻሽ ከወንድ ጋር አዎ ማይበቃ ማን ያለሽ? ይሄ አይበቃም ያለሽ ነብይሽ ብሏል። እዚህ ጋር አይበቃም ነው ያለው ወይንስ ሴቶች በፍጹም በመሀል መንገድ መሄድ አትችሉም ነው ያለው? የተቀመጠለው ላለመተሻሸት እኮ ነው። ከወንድ ጋር ላለመተሻሸት ነው። ቆይ ሐዲሱን አንብቢው። ራሷ ታንብበው እና ትተርጉምልን። ኬሪያ ቀጥይ። ሐዲሱንማ እንደዚህ አትቅጠፊበት። ነብይሽ የተናገረው አለሽ እህታችን ኬሪያ ሐሰን የሐሰን ልጅ ቀጥይ እህታችን። እኔ ሰማለኛ ሚዩት ነሽ። እያወራሽ ከሆነ ሜይ ቢ ኢንቫይት ላክላት።
ያወራሽ ከሆነ ሚዩት ነሽ። አይ ቲንክ የተመቸ ማውራት አልፈለገኝ መሰለኝ። ሚዩቱን አንስታ ዘጋች ወዲያው። ኤኒዌይስ አንድ አዲሱን አንብቤው እንትና ያቀለምሽባትን። ኦኬ እሺ፣ ምንድን የሚለው ለሴቶች ነው የሚለው ድሮ ባክ ወደኋላ ተመለሱ ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ በመንገድ መሀል ላይ መሄድ አልተፈቀደላችሁ ወይም ደግሞ አትችሉም። ስለዚህ ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ የመንገዶችን ዳር ዳር ይዛችሁ ሂዱ ይላል። ዘን ውመን ወር ኪፒንግ ሶ ክሎዝ ቱ ዘ ዎል ሴቶች ከግድግዳ ጋር በጣም ከመጣበቃቸው የተነሳ ዚያት ዜር ጋርመንት ወር ራቢንግ አጌንስት ኢት ልብሳቸው ራሱ ላይ ከግድግዳው ጋር ይጣበቅ ነበር ይላል። ጥግ ይዞ አስባል ከግድግዳ ጋር እየተጋጨ እኔ አሁን እንግሊዝኛው የምታነቢው አይ ፕሊዝ ልክ ይሄ አዙሪት ይባላል። ፈይሰል ቆይ አንዴ አዙሪት የሚባል ነገር አለ። እንስሳቶች ካወቃችሁ አዙሪት ካለባት እንዲህ ትዞር እና በግ ነገር ላይ ነው መሰለኝ ቲንግ ብዛት እንደሚላቸው ሄደው ግድግዳ ጋር ገጭ ይላሉ። ሴቶች አስባል መሀል መንገድ ላይ ለእናን ፕሊስ ጣልቃ ትግባ መሀል መንገድ ላይ መሄድ አልተፈቀደላችሁም ተብለው ሄደው ግድግዳ ጋር እየተጋጩ ሲሄዱ አፍጥር የሚሄዱ ሰዎችን ያቸው አብረው ነው። በምንድን ነው የሚሄዱ? በመሀል አስፋልቱ ላይ ነው ሴቶቹ የሚሄዱት። ነብዩስ ምን ብሏል? በፍጹም አልተፈቀደም። ስለዚህ ነብይ ቢነሳ አሁን እንደዛ አስተምሬ እንደዛ በመሀል ላይ ሲሄዱ እነኝማ የኔ እመቶች አይደሉም ነው የሚለው። አይደሉም ነው የሚለው። ሸመጥጣችኋል ነብያችሁ፣ ክዳችሁታል። በመሀል አስፋልት ላይ ቋ ቀጭ እያለች እኮ የምትሄደው አክብራ ማለት ነው ምናምን ነገር እንትን ቴምራ ምናምን እዛ አልተፈቀደም። ከግንቡ ጋር እየተጋጨች ነው መሄድ የምትችለው እሷ ጥጓን እዛ ለማለፍ እንኳን ማለት ነው አይደለም። መሀል አስፋልት ላይ ልታፈጥር መሀል አስፋልት ላይ ከአጅነቢ አብራ ተቀምጣ እንትን ልትል አልተቻለም፣ አይቻልም። ኢድሪስ ቀጥል። እንኳን አመጣ ኢድሪስ። አረ ሌላ አውራት ምንም አንተ ቀደም እኮ ስታወራ ቆየህ እኮ። እሺ ቀጥል። ይኸውልህ አንደኛ ይኸውልህ ሙስሊም በሙስሊም ትቀናላችሁ። በይዘው አንተ እፎይ ችግር ይሄ እኮ ነው ወላሂ ለእስልምና ጥላቻ ስላለ ነው እንጂ የሙስሊም ሴት ትሰተራለች። ሀሳቡ ላይ ሀሳቡ ሐዲሱ ላይ እሺ ከግንብ ጋር መጋጨቱ ያስቀናኛል በጣም ከግንብ ጋር መጋጨቱ ያስቀናኛል። አዎ እውነቱ እየመረረ ዋጣው። እሺ ነጁዬ ቆይ ከግንብ ጋር እየተጋጨሽ ነው የምትሄጂው? ነጁ የኔው እጋጫለሁ። እርሳቸውም ሱና በምን ለመከተል እጋጫለሁ። ገደል እገባለሁ። ችግር እኮ ነው። አሀ ገደልም ትገቢያለሽ ከእሳቸው ለመጋጨት ለመስማማት ብለሽ? አዎ ገደል እገባለሁ። እሳቸው ገሃነምስ ትገቢላቸዋለሽ? እገባላቸዋለሁ። ስለዚህ እሳቸው ላዘዙሽ ለእሳቸው ብለሽ ገሃነም ትገቢላቸዋለሽ? እገባለሁ። አዎ እገባለሁ። ስለዚህ መሀል መንገድ ላይ አስፋልት ላይ አትሂዱ ሴቶች ከግንብ ጋር እየተጋጫችሁ ሂዱ ስላሉ፣ ስለዚህ እሳቸውን ትእዛዝ ለማክበር ብለሽ ሂድ ወተሽ ከግንቡ ጋር እየተጋጨሽም ትሄጃለሽ የእሳቸውን ክብር ብለሽ? አዎ እሄዳለሁ። ኦኬ ታዲያ ምን ቀረሽ እኮ ኦልሬዲ ገሃነም እኮ ገብተሻል። እህታችን መሐመድን ስለምትከተይ ገሃነም እንገባለሁ ስላልሽ አብረሽ እኮ ታገኘዋለሽ። እገባለሁ አልኩኝ እኮ እኔ እሳቸውን ለመከተል እገባለሁ። መግባትም ካለብኝ እገባለሁ እኮ። ገብተሻል ኦልሬዲ እኮ እኔ እየነገርኩሽ ነው ገብተሻል። ምክንያቱም ምን ይልሻል መሰለሽ ነብይሽ ሱራ 1971 ላይ ሱረቱ መርየም ላይ ሁላችሁም ወደ እሱ ወራጅ እንጂ አንዳችሁም አትቀሩም ይላል። ስለዚህ ሁላችሁም ገሃነም ገብታችሁ ነው የምትወጡት የሚል አስተምራለሽ። ሁልሽም ገሃነም ትገቢያለሽ፣ ትቃጠያታለሽ። ምን አገባት? እንቃጠላለን። ያንን እንጨት በአንገቴ ላይ ተሸክሜ ከሚሄድ ገሃነም ብገባ ይሻለኛል። እውነት ብለሻል፣ እውነት ብለሻል። ይሄንን መስቀል የሚሸከመው አጋንንት ያልተጠናወተው ሰው ነው። አንቺ ደግሞ አጋንንቱ ተጠናውቶሻል። ማሜ ተጋብቶብሻል። መስቀሉ ትርጉሙ ምንድነው ተብላችሁ ስትጠየቁ ኃይላችን ነው የምትሉት። ትርጉሙ ምንድነው? እስኪ የመስቀሉ ትርጉም ምንድነው? ያው ምክንያቱም የአጋንንት የተቀጠቀጠበት ስለሆነ አንቺ ደግሞ የአጋንንት ምስክር የምትቀበይ ስለሆንሽ ያስጨንቃችኋል መስቀል። ኤኒዌይስ ግን ወንጌል ምዕራፍ 3 ላይ 16 እንደሚናገረው በልጁ የማያምን ዘላለም ሕይወት እንደሌለው ይናገራል። ሰው በልጁ የሚያምን ግን በልጁ የማያምን ዛሬ እንደተፈረደበት አሁን እንደተፈረደበት ይናገራል። ስለዚህ
አዎ ገሃነም ገባለሁ ለመሐመድ ብዬ ማነው ልጁ? በክርስቶስ የማያምን ሁሉ ገሃነም ገቢ ነው። የማን ልጅ ነው እሱ? የአብ ልጅ ነው እሱ። አዳምጪ። እኔስ ወደ ቶፒኳ እንድንመለስና እህታችን ምንድን ነው ያለችው? ነቢያችን ካለ ከግንብ ጋርም እየቢሆን እየተጋጨውለት ሄዳለሁ። ነቢያችን ካለ ገሃነምም ለመግባት ለሱ ከሱ ጋር ሆኜ ዝግጁ ነኝ። ገሃነምም ቢሆን ይስማማኛል ነው። ሰው ምርጫውን እንግዲህ የምንከለክለው ነገር አይኖርም። ሰው የወደደውን መምረጥ መፍቱ ስለሆነ ማለት ነው። የወደደውን የመምረጥ መፍት አለ ማንኛውም ሰው። አስቸጋሪ ነው ለምን መረጥክ ብለን ስለማንል ማለት ነው። ለምን መረጥክ አንልም፣ መምረጥ መፍት ስላለው እና ከግንብ ጋር እየተጋጨች ግን ታውቃለህ፣ አላህ እስልምናን ይስጥክ ብዬ ዱዓ አደርግልሃለሁ። እውነትሽን ነው። አላህ ያድነክ ብዬ እውነትሽን ገሃነም መግባት ፈልጋለሁ እኮ አንቺ ራስሽ ያልሽን እኮ ለእኔ ለምን ጸሎት ታደርጊያለሽ? እህታችን ውዴ ማግባት ፈልጋለሁ እኮ አላልኩም። እኔ እርሳቸው ካዘዙኝ መግባትም ካለብኝ እገባለሁ ነው እንጂ አልኩት። እኔ እኮ ጀነት እንደምገባ እኔ እርግጠኛ ነኝ እኮ በአላህ ስለማምን እኔ መስቀል አንገቴ ላይ አልተሸከምኩም፣ ፍጡርን አላመለኩም፣ ማርያም ጎርጊስ ምናምን የኔ ቆንጆ መሐመድን ታመልኪያለሽ፣ እሱ ደግሞ ፍጡር መስሎ ነበረ። መሐመድን ትከተያለሽ፣ እሱ ፍጡር መስሎ ነበረ። እሱ ብቻ ሳይሆን ያችን ጥቁሯን ድንጋይ ያችን ጥቁሯን ድንጋይም ደግሞ እንዳረሻች። ያቺ ጥቁሯ ድንጋይ በፊት ሴቶች እንዳንቺ ቆንጆ ሴቶች ፔሬዳቸውን ይቀቧት ነበረ። ልክ እንደ ቅባት ፔሬዳቸውን ይቀቧት ነበረ። አሁን ደግሞ በሴት ማህፀን ቅርጽ ተሰርታ ወንዶች ናቸው አሁን ቅባት የሚቀቧት፣ ዘይት ምናምን ነገር ይቀቧታል። እሷን ሄደሽ ሟሟ ስትያት ገነት ትገቢያለሽ። አሁን አንድ የተረጋጉ በደንብ አስተውሉ። እየተመለከት ነው ያለ ነው ምንድነው እሱ የጎዳና ላይ አፍጥር፣ ልብ በሉ የጎዳና ላይ አፍጥር የሚል እንደዚህ በማስ ከተጀመረ አሁን 5 ዓመት ሆኖታል። 6ኛ ዓመቱ ነው። ዑለማዎቹ እኔ እስከማውቀው ድረስ አሁን እያሉ ያሉት አይቻልም። ጥቂት ሶሻል ሚዲያውን የያዙት ወጣቶቹ ናቸው። በኦርቶዶክስ አደባባይ በዓላት ቅናት አይናቸው ደም የለበሰ እነሱ ናቸው። እኛ መቀጠሉ ደስተኛ ነን። ምክንያቱም በየጊዜው እስልምና አድ እያደረገ ሃይማኖቱ ላይ ዲቨሎፕ የሆነ ሃይማኖት እንደሆነ ደጋግመን ስንናገር ሰው አይረዳም ነበር። ይኸው በእናንተ እድሜ እንኳን አዲስ የፈጠሩት በዓል አለ፣ እንደዚህ አይነት ስርዓት አለ። ሼክ አልባኒ ከ50 ዓመት በፊት ነው ሐዲስን ግሬድ ሰጥቶ ዳይፍ ሳይ ያለው የዛሬ 50 ዓመት ነው። እሱ ስንነግራችሁ ሜይ ቢ 50 ዓመት ያልደረሳችሁ ትንሽ ሊረዝምባችሁ ይችላል። አዳምጪ በቃ ከሰሮነች ታብታብ እያደረች ተማሪ ከ50 ዓመት ደግሞ ይኸው የዛሬ 5 ዓመት የተጀመረን ስርዓት ደግሞ አመጣንላችሁ። ቁርአናቸው ሲጻፍ ታስታውሳላችሁ። አንድ ሰው ተነጋገሩ፣ 3 ሆነው እንዲያርገን እንጻፋሉ፣ ይህንን እንጣሉ፣ ይህንን እናካተዋሉ። 1-3 ሆነው ወሰኑ ማለት ነው። ሐዲስ ሲሰበሰብ እንደዛው። ስለዚህ የሆነ አንድ 3 ምናምን የሆኑና ጉባኤ ብለው ደግሞ ይጠሩታል እኮ 3 ሰዎችን። ከዛ አንተ እንደዚህ አድርገው ከከሌ ጋር ያኛው ቁርአንን ያኛው እንደዚህ አድርገውና ይሄንኛው እንደዚህ ብለህ ጻፍ። እንደዚህ እያለ የመጣ ሃይማኖት ነው። 2-3 ሰዎች የሆነ ነገር ያነሱና እንዲናድርገው እንዲሁን ከዛ በኋላ ሃይማኖት ሆኖ ይቀጥላል። የፊቅ ትምህርት ቤቶቻቸው መዛቦቻቸውን ይኸው 4ቱ መዛቦች እነሱም ከጊዜ በኋላ የመጡ ናቸው። አሁን ህግ የሚወጣባቸው የህግ ትምህርት ቤቶቻቸው ከጊዜ በኋላ የመጡ ሰንበዲ ይመጣና እንዲህ ብሎ ህግ ያወጣል። ከዛ በኋላ ሐንበሊ እኮ እንዲህ ብሏል፣ ማሊኪ እኮ እንዲህ ብሏል፣ ኢማም ሻፊዒ እንዲህ ብሏል። መቼ ነው የመጡት? ትናንትና። እነሱም ከ100 ዓመታት በኋላ ቁርጡቢ እንዲህ ብሏል፣ ኢማም ጠባሪ እንዲህ ብለዋል። መቼ ነው የመጡት? ከ300 ጠባሪ ከ300 ቁርጡቢ ከዛ በኋላ ሸይኹል ኢስላም ኢብኑ ተይሚያ እንዲህ ብለዋል። መቼ ነው የመጡት? ታውቃላችሁ ኢብን ከሲር እንዲህ ብሏል። መቼ ነው የመጡት? ከ600 ከ700 ዓመት በኋላ ሸይኹል ኢስላም ሙሐመድ አብዱልዋሃብ ታላቁ የሙስሊሙ ሊቅ እንዲህ ሐዲሱን እንዲህ ብሎታል። መቼ ነው የመጣው? የዛሬ 200 ዓመት የነበረ ሰውዬ
ሙሐመድ ከሞተ ከ1200 ዓመት በኋላ ዳሩ ሰላም ይህንን ግሬዱን ዳይቭ ብሎታል፣ ሰሂህ ብሎታል። ሸከል ሶሪ የሐዲስ ታላቁ ሊቅ እብን ሐጀር አልአስቀላኒ እንዲህ ብሎታል። አልባኒ እንዲህ ብሎታል። መቼ ነው የመጣው? ነብይ ከሞተ ከ1300 ዓመት በኋላ። እምነቱ የተመሰረተው እንደዚህ ነው። በቃ በየጊዜው ማለት ነው። በየጊዜው እንትን የሆነ ነገር ቻሌንጅ ሲመጣባቸው የሆነ ነገር ያስወግዳሉ። አዲስ ነገር ሲያዩ ደግሞ እንዲህ አድ ያደርጋሉ። እምነቱ በእንደዚህ አይነት ሁኔታ የቀጠለ በእንዲህ አይነት ሁኔታ ይቀጥላል። ኦኬ ኢዘዲን እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው በመጀመሪያ እኔ የሚለው ነገር ያው ይሄን ሚውት የምታደርገኝ ነገር እሱን አቁምና ያው በመጀመሪያ ያው በመረጃ ብናወራ ይሻላል። እኛም ደስ የሚለን እሱ ነው። እኔ የሚለው ሚውት አታርገኝ። በመረጃ ስላልክ ቀጥታ ለምታወራት ሁሉ መረጃ ጠይቃለሁ። አዎ ትጠይቀኛለህ፣ የፈለከው ነገር ጠይቀኛለህ። በመጀመሪያ ማለት እኔ ለውራቆ በመጀመሪያ አንተ ክርስቲያን ነህ ካይነ መጠየቁና የምታወራው። ስለዚህ ለምታወራት ሁሉ በደንብ አስተውል። ቆይ ለምታወራት ሁሉ መረጃ ታመጣለህ። ስለዚህ አሁን እንቀጥላለን። የመንገድ ላይ እኔኛ መጠየቅ አለብኝ። የመንገድ ላይ አፍጠር ነው እያወራን ያለ ነው። ገና ቶፒኩን አልሰማህም። ተረጋጋ። ደንራን እኔ ስለሱ አያገባኝም እኮ እኔ ስለሱ አልገባውም። መጀመሪያ እኔ ካላገባም እንደምን አንዴ ብቻ አዳምጠኝ። እኔ የገባሁበት ምክንያትን አዳምጠኛ። አልፈልግም፣ አላዳምጥም። እሺ ጥያቄ ጠይቀኝና ልጠይቅና ጠይቀኛለህ፣ ችግር የለም። ቶፒኩ ላይ ካላወራ ምልተው መጣ ያወራለሁ። እኔ ለማውራት ነው የመጣሁት፣ ግን ያው ስለዚህ ቀጥላው። አሁን ምንድን ነበረ እስካሁን ሳወራ የነበረው? ሰምተዋል? አልሰማሁም። ስለሷ ራሷ እሷ ሲጀመር ያው እውቀት ያላት ሰው አይደለችም። በመጀመሪያ ማለት ነው የምታወራው። ስለማን ምንድን ነው የምታወራው? ስለ ልጅቷ ማለት ልጅቷ አይደል ያልከኝ? ፕሊስ በቃ አንተ ንግዱ ነው የሚያዋጣ። ወደ ንግዱ ተሳተፍ። አንተ ንግዱ ይሻላል። ኤኒዌይስ በመጀመሪያ አዳምጡ። ሳታዳምጡ ፖለቲካ ለመስራት ሚዩት እንዳታደርገኝ ኋላ። እኔ እንትን ስልህ በመረጃ ነው የምናወራው። በመረጃ ፖለቲካ ሲሰሩ አያችኋቸዋል። ልክ በደንብ አውጥቶ አሁን ሊመልሰው ነው ብለህ ስትጠብቅ ፖለቲካ ለመስራት ነው። ፖለቲካ እስልምና ፖለቲካ ነው። እስልምና ውሸት ነው። እስልምና ማጭበርበር ነው። ቃል አስተያየትሽ ከግንቡ ጋር የተጋጨሽ ጊዜ ይመስላል። ፕሮፋይልሽ ትያለሽ። ይሄ ፎቶ መዲና የተነሳሁት ፎቶ ነው። መስጊድ ሄደሽ ነበር? ኦኬ መዲና። ኦኬ መካ ሄደሻል? መካ አው ብዙ ጊዜ ኡምራ ሰርቻለሁ። አለኝ ቪዲዮ ለራሱ ዩቲዩብ ላይ የለቀኩት ከ3 ዓመት በፊት ሄጃለሁ። አው ኡምራ ማርገሽ ነበር? ያንን ጥቁር ድንጋይ ተመሻሻል። ያችን ጥቁር ድንጋይ እንዴ ስንት ተጋፍቼ መሰልህ እሱን ለመንካት ከስንት ሰው ጋር ተጋፍቼ። ኧረ ስትጋፊ ማየት ዩቲዩብሽ ላይ አለ? ዩቲዩብ ላይ አለ? አዎ ቆልፌው ነው እንጂ ፕራይቬት አለ። ማየት አለብኝ። እሱንም ስትጋፊ ማየት አለብን። እኔስ እንኳን ከዛ ድንጋይ ለመሳም እዛ ድረስ ገንዘብ ከፍሎ ከመጋፍ አገላገለሽ። አሜን አሜን። አሁን መልካም በደንብ አስተውሉ። ያ ከባርነት ወደ ልጅነት አምጥቶናል። በደንብ አስተውሉ። አዲስ ፈጠራ ሁሉ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ ገሃነመ እሳት ይከታል። መሐመድ ምን ብሏል? አንዴ ኢድሪስ መሐመድ ምን ብሏል? ሴቶች በመንገድ መሀል ላይ መሄድ አልተፈቀደላችሁም፣ ስለዚህ ጥጋችሁን ያዙ። ፎዚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? መስገናው እንዴት ነው? ስለ ኢየሱስ ማወቅ ፈልጌ ነበር፣ ስለ ኢየሱስ እና ስለ ማርያም። ኦኬ ጥያቄ ትንሽ ቆየት ብለሽ ትጠይቂያለሽ። እንደዛ ከሆነ ኦኬ። አብዲ ከዲር ነው። ኔትወርክ ይመስለኛል ቀደም እያስቸገረ ነበር።
ከድር አብዲ አህመድ ወይንም እንደዛ ነገር። እሺ ሙባረክ ቀጥል። እሺ ሰላም ብያለሁ። ይመስገን እንኳን ደህና መጣ አለን። አንተ መቼ ነው ጀስት ላይክ ማለት ቤት ከፍተሃል? ቤት ማረነ ብለህ ነው የምታስበው? ሰው እንዲጠይቅ ሁኔታዎችን ማመቻቸት ነው? በየቀኑን የሆነ አንድ የሙስሊምን ትመልሳለህ ወይንስ ታለቅሳለህ? ትመልሳለህ ታለቅሳለህ? የትኛውን ነው የምመርጠው? እኔ አንድ ጥያቄ ነበረኝ። ትመልሳለህ ወይንስ ታለቅሳለህ? አይሰማም። ምን አልከኝ? ትመልሳለህ? ልታለቅስ ነው የገባው? ሶፍት እናቀብል እያሉ ነው። ማልቀስ አይደለም። ኦኬ ማልቀስ ካልሆነ የጎዳና ላይ ኢፍጣርን ትደግፋለህ? እሱ በሁለት ይከፈላል። በመጀመሪያ እኔ በሺ የሚከፈል ምን አገባኝ? አልጠየቅኩህም። ኢፍጣር በስንት ይከፈላል ብዬ አልጠየቅኩህም። ምንደግፈው ማንደግፈው የሚደግፉት አሉ ማይደግፉት አልጠየቅኩህም። ያንተን አቋም ነው የጠየቅኩት እንጂ ሳላውቀው ቀርቻለሁ። እኔ በበኩሌ አልደግፈውም። የጎዳና ኢፍጣርን አልደግፈውም። ኦኬ የሚደግፉ መዛቦች አሉ እንደዚህ መንገድ ላይ አፍጥሩ የሚሉ ሐዲስ አለ? እኔ የለም። ኦኬ መንገድ ላይ አፍጥር የሚል ሐዲስ በሌለበት ላይ አዲስ ፈጠራ ነው ማለት ነው። አንተ አሁን ፖለቲካን ደግሞ ተስር ያሉ ሰዎችም እንድረዳ ሌላ ጊዜ አህብችን ታስገባና ወገን እያደረክ ሌሎች ኖርማል እስላሞች ላይ ትቃወማለህ አይደል? ዛሬ ደግሞ ወዴት ሄዱበት? ታዲያ ወዴት ሸሹበት? እነሱ ናቸው ይህንን ድርጊት የሚያደርጉት። ሀባሾች ናቸው አደባባይ ላይ የሚያፈጥሩት። ያስ ሀባሾች ናቸው መንገድ ላይ የሚያፈጥሩት። ቀደም የከፈትኩትን የሰራሁትን ቪዲዮ እንዲያሳየን ቤላ። ሀባሾችም ይቃወሙታል፣ ይሄንን አይደግፉትም። እናንተ ናችሁ ይሄን የምትተገብሩት፣ ከነሱ በላይ እናንተ ናችሁ። ብቻ አሁን አይ የእናንተዎቹ ቢቃወሙት እንዳለ አውቃለሁ። ትልልቆቹ ኡስታዞች የእናንተዎቹ ይቃወሙታል። ዋብዮቹ ትልልቆቹ ለሞቹ ይቃወማሉ፣ አጥብቀው ነው የሚቃወሙት። ሀባሾቹ ግን ይሄንን አይደግፉትም እስከማውቀው ድረስ። ዋብዮቹ ናቸው ይሄን የሚያደርጉት። ኦኬ እንትኑ ላይ አድርጊው የአቡበከርን የኡስታዝ አቡበከርን ትንሽ አሳልፊውና ከሼክ እንትና የማን ነው ቪዲዮ? ይሄ ቪዲዮ የማን ነው? አዳምጥ። ኦኬ ትንሽ የእሳቸውን አሳልፊው። ምንድነው ፓኒክ የምታደርገው? ተረጋጋ። ቆይ የማን ነው ነው የምልህ። ይሄኛው ቪዲዮ እየከፈተች ያለችው የሀባሾችን ልናሳይህ። ማን ነው የሰራ ቪዲዮውን? እኔ ነኝ የሰራሁት። ማን ነው የሰራ ቪዲዮውን? አንተ በፊልተር ምን ይሄን አንተ ሌላ ሰው ነው ይሄ። ምን አገባ? ማንም ይሁን አሁን ቪዲዮ ይሁን ሌላ ሰው ነው የሰራው። እሺ አይደለም ምን ቪዲዮ የሰራው? ተረጋጋ። ፓኒክ አታርግ። አዳምጥ እኮ ነው አይደለም። በቃ ችግር የለውም። እናንተ ልታገባኝ ፈልጋለሁ። አትጨነቅ። አይዞህ ሊያገባኝ ፈልጎ ነው። እንደ ነብዩ ወንድ ልጅ ቢንግ ቢንግ ሙይተት አድርገኝ። እንደ ነብዩ ቢንግ ቢንግ ታደርጋለህ። ተረጋጋ። አዙጥ ነው ማን እንደሰራኝ ልትነግረኝ አዳምጥ። ታደርገኝ ነው የምልህ። አዳምጥ። ቆይ ነብይህና እንደ አንተ አዙጥ ነህ። እንደ አዙጥ ሸራው ነብይህን ይሄ አንተ አይደለም። ይሄ አንተ አይደለም። ቪዲዮውን ማን ከአንዳንድ ፎቶን ሲያዩ ሻፈደ ማለት ነው። ነብዩን አዙጦች ቂጡን ጠልዘውት ምን አለ መሰላችሁ? ለሊት ሲመጣ አልቻልኩም ማመመኝ ኡፍ ብሎ እንትና ላይ ተቀመጠ ማለት ነው። ተኛ እሱ ላይ ጭኑ ላይ እኔ ሳዙጥ እንደጠለዙት እናንተም እንደዛ። እሺ እፎይ ወንድሜ ይቅርታና የሚያጠቁሩትን መልካም ነው የሚያጠቁሩትን። እሺ ፎዚያ ተመለሽ። አንዴ ክፈችው። አንድ ጊዜ እፎይ። አሁን አረ በእናታችሁ አንዴ ቆይ።
አንድ ያራ ቪዲዮ ይህ ጎዳና ላይ ኢፍጣር ተብሎ ፕሮግራም ለዚህ ጉዳይ ማዘጋጀት ሌላ ምን ተፈልጉበት ነው ስትለው ሰዋብ ያለው ታላቅ ስራ ይባላል። እና ሰዋብ ነው የሚፈልገው ነብዩ አላደረጉትም። መልካም ነብዩ አላደረጉትም፣ አይደገፍም፣ አይቻልም። አይነስ በደንብ አስተውሉ። አባሾቹ እስከ ማዕቀው ድረስ ይህን አይደግፉትም። ምንድነው እሱ? ስለዚህ እነሱ የሉም። መንገድ ላይ ሳር ማለት ነው ያልተፈቀደው ያልፈለጉት። ኦኬ ያ መንገድ ላይ ማፍጠር የመንገድ አፍጠር የሚባለውን አይደግፉትም። አንድ ጊዜ አሁን የነቢያችን ስለነበረው ማስረጃ ኧረ በእናትህ ኢድሪስ በእናትህ አንድ የሚታል ቀጥልስ ሜቢ ያው ነቢያችን ስላላደረጉት ያንን ነገር ምናምን ብለው ሐዲስ ላይ ምንትን ስላልተማረ ነው እንጂ ያው የመንገድ ላይ ኢፍጣር ኖርማል ነገር ነው። እንደውም ማነው ኖርማል ያለው? ማነው ኖርማል ያደረገው? አይው በሌላ ወይና በሌላ ህሊና ባለው ወይ ስታስብ ማለት ነው ደስ ይላል። ቤተሰቡ መስተጋብር ይፈጥራል። ስለዚህ ህሊና ስለሌላቸው ነው ዑለማዎች አይቻልም ብለው የከለከሉት። ያንተና ህሊና አተው ነው አይቻልም ያሉት አይደለም። ህሊናማ አላቸው ሳይኖራቸው መቼም አስተምሮት አብደሬ ሚታርክ ምን አይነት ባለጌ ናቸው ግን! በኢየሱስ ሚዩት አደረግኩ። ለምንድን ነው የምረብሸው? ጣልቃ ገብተህ የአንተን ቦቲ ጫማ ስታወልቅ መስማት አለብን። አሁን ምን አይነት ቆሻሻ እንደሆኑ ማለት ነው። ስርዓት ያልፈጠረባቸው ረደዘ ቀጥል እየነገርኩ ማይኩን እንደገና ያነሳል። ቀጥልሽ እና በቃ እንትን ነው ያው ምንም እኔ ክፋት አለው ብዬ አላስብም። ቁርአን ላይ ባይገለጽም ከእንደገና ደግሞ ያው በነቢያችንም ሰለላሁ ዐለይሂ ወሰለም በኩል ስላልተተገበረ ምንም ክፋት ያለው ብዬ አላስብም። ያው እንደውም የህብረተሰብን መስተጋብር ፍቅርን ከክርስቲያን ወገኖቻችን ጋር ያለውን መስተጋብር እና ብዙ ነገሮችን ነው የሚያፈጥረን። ክርስቲያኖችን እንዴት ነው እሱ መንገድ ዘግተህብኝ እንዳልሄድ አድርገኸኝ መንገዴን ነጥቀኸኝ እንዴት ነው እሱ አሪፍ ነው የምትለኝ? በዛ በኩል ማየት ሳይሆን እንዴት መሰለህ፣ አሁን ለምሳሌ የገብርኤል ጊዜ ከድር ጀዋር ድሬዳዋ ለምሳሌ አሁን ምሳሌ ልስጥህ። የቁልቢ ጊዜ ብዙ ነገሮች ነው የሚያደርግላቸው። ገባ አይደለ? እሱ ሌላ ጉዳይ ነው። በመጀመሪያ ደረጃ እሱንም ሰፖርት ሃይማኖቱም አይፈቅድም። ሀቢብ ፐርሰናል ብትጠይቀኝ እኔ ይሄ ጤናም አይደለም መቻቻልም አይደለም። ሙስሊሙ ልክ ለኦርቶዶክሱ ዓመት በዓል ጠብቆ የሆነ ስጦታ እንትን ማለት ምናምን ጤናም አይደለም። አታድርጉት። እኔ አንተን ለመውደድ አንተን ለማክበር የኔና ሃይማኖት እየመጣ እዛ ጋር ዳቦ ውሃ ስለሰጠኝ አላከብርም። በዚህ አይደለም ፍቅር የሚመጣው። ሃይማኖት ላይ ቢዳ እየፈጠርክ ነው፣ ምንፍቅና እየሰራ ነው። እኔም ደግሞ ልክ አንተ በዓል እየመጣውኝ እንደዛ ማድረግ ከሆነ ይህ ፍቅር ሳይሆን ፉገራ ወይም እንትን ማድረግ ዲሲቭ እያደረግኩ ነው። እኔም እንዳደርግልህ አትጠብቅ፣ አንተም አታድርግልኝ። ከቸገረ እንዲሁ መረዳዳት ይቻላል። ሃይማኖትን ተገና አድርገ ካሜራ ደቅነ እንደዚህ ያደረግኩት የካሜራ ደቅነ ይኸው ዛሬ እኔ ያስፈጠርኳቸው ምናምን ነገር ምናምን፣ ይሄ ማስመሰል ማጭበርበር ነው። የተቸገረ ካለ ሜይ ቢ እንዲሁ ዝም ብለው ሊረዳዳ ይችላል። ግን ይሄ ዛሬ እንትን አደረግኳችሁ ልክ ከመስጊድ ስትመለስ እንትን ምናምን ነገር ማስመሰል ነው። አንተም ደግሞ እንድታደርግ ሃይማኖትም አይፈቅድልህም። ከጥመት ጋር መተባበር ነው የሚልህ፣ ይከለክልሃል። አይደለም ልብ እዛ ውስጥ ዲቴል ባልገባልህም ቀለል አድርግልህ። ድምፅህ ትሆንህ ደስ ስላለኝ እንካ አፍጥር እንካ እንደዚህ አድርገህ አይምን በዓልህን አክብር ብለህ ስጦታ መስጠት አይፈቅድልህም ሃይማኖት። ሽርኩን እንዲቀጥል አድርገሃል ብሎ ይከለክልሃል ሃይማኖት። መቃወም ነው እንጂ ያለብህ ጭራሽ አፕሪሼት አድርገህ ስጦታ ምናምን እየሰጠኸው እንድትል አይፈቅደውም። ስለዚህ ይህንን ፖለቲከኞች የሚሰሩትን ተዋቸው፣ እነሱ ይኖር አድርጋቸው። ማህበረሰባችን ግን ገጠሩ ክፍል ላይ ሊረዳዳ ይችላል። በመልካም ቅንነት አስተምሮቱን እንዲቴል ባለማወቅ እናት አባቶቻችን ሊያደርጉት ይችላሉ። እሱ በዋህነት እለፈው። ይሄ ለድራማ ፖለቲከኞች የሚያደርጉትን እሱን ተው። ስለዚህ ምንድነው እሱ ዋናው ነገር። ወደ መንገድ ላይ አፍጥር ስንመለስ አንድ አዲስ እንመልከት እስቲ። ማለት ሙስናድ አህመድን አንዴ ሜይ ቢ ቤላ መክፈት ትቻለሽ። ሙስናድ አህመድ 217ን እችን አዲስ ያት እስቲ
ነቢዩ እንዳላደረጉት ተግባብተናል። ሰሃቦችም አላደረጉትም። ብዙ ጊዜ ካየ ቢዳ የሚባለው ነቢዩ ያላደረገውና ሰሃቦቹ ያላዘዙት ከሆነ ጥመት ነው። ያ ጥመት ነው። ጥመት ደግሞ ገሃነም ይከታል ብሎ ተናግሯል። መንገድ ላይ ቅድም ሙሐመድ መንገድ ላይ መቀመጥን እንደከለከለ አይተናል። መንገድ ላይ አትቀመጡ እንኳን ብሏል። ስለ ሃይማኖት እያወራን ነው ቢሉት እንኳን ነው መንገድ ላይ መቀመጥን ከልክሎታል። ከዛ በኋላ ደግሞ ሰሃቦቹ ዑመር ምን አለ? መንገድ ላይ ስለመስገድ ምን አለ? እችን አዲስና አንብባት እስኪ። ቀጥይ እንትና ገል እሺ Okay, I heard Umar giving a kutab and he said, "Yeah, Umar እንደዚህ አለ the messenger of Allah built this mosque ይላል። Okay, ነብዩ ይህንን መስጊድ ገነቡ and we the muhajirin and ansar were with him ሙሃጅሮችና አንሳሮች ከእርሱ ጋር ነበርን ይላል። if it gets too crowded በጣም crowded ከሆነ ብዙ ሰው ከበዛበት ማለት then let one of you look በደንብ አስተውል። እዚህ ጋር አሁን መንገድ ላይ መስገድ ቢቻል ኖሮ እችን አዲስ በደንብ አስተውላት። ኹጥባ ላይ ነው ዑመር ኹጥባ እየሰጠ ነው። ኹጥባ በሚያደርግበት ሰዓት ላይ መስጊዱን እኛና አንሳሮች እንዲሁም ሙሃጅሮች ነው የሰራ ነው አለ። ብዙ ሰው ይሰበሰብበታል ማለት ነው አይደለ? እና በጣም ብዙ ሰው ከበዛ ግቢ ውስጥ አንተ ምን ልታስብ ትችላለህ? መንገዱ ላይ ሞተው መስገድ ይችላሉ የሚለውን ነው አይደል የሚያስይዘው ሀቢብ? ያ ቀጥል እየሰማሁ። ኦኬ ቀጥይ ቤላ። እሺ if it gets too crowded በጣም crowded ከሆነ then let one of you prostrate on his brother's back አንዳችሁ በወንድሞቻችሁ ጀርባ ላይ ሰገዱ and he saw people praying in the street ከዛ በኋላ አንዳንድ ሰዎች መንገድ ላይ ሲሰግዱ አየ። ከዛ ምን አላቸው? pray in the mosque መስጊድ ውስጥ ስገዱ አላቸው ማለት ነው። መንገድ ላይ ሲሰግዱ ሳያቸው አየ። በደንብ አስተውል። መስጊዱ በአንሳሮች በሙሃጅሮች የተሰራ ስለሆነ ሰው በጣም ከመብዛቱ የተነሳ መንገድ ላይ ሲሰግዱ አየ። ምን አላቸው ዑመር? የወንድሞቻችሁ ጀርባ ላይ ስገዱ፣ መንገድ ላይ እንዳይሰግዱ ነው። በእርግጥ ለምን መሰለህ እንደዛ የተባለው? ወንድ ልጅ ሲጀመር ግዴታ ነው መስጊድ ሄዶ መስገድ በእኛ እምነት ማለት ነው። ገባ አይደለ? ታዲያ ሴቶች ናቸው እንዴ አሁን መንገድ ላይ የሚሰግዱት? አይደለም፣ መንገድ ላይ መስገድ ሳይሆን ሴቶች ሲጀመር ግዴታ አልተደረገባቸውም። ገባ አይደለም? አሁን እኮ መንገዱን ስግደት እኮ እያወራን እኮ መንገዱን እኮ ነው እያወራን፣ መንገድ ላይ ስላለው ስግደት እያወራን ነው። መንገድ ላይ ያለ ስግደት ይቻላል ስላልክ እኮ ነው። ነቢዩ ባያደርገውም ሰሃቦቹ ባያደርጉትም ይቻላል ስላልክ እኮ ነው። መንገድ ላይ ስግደት የሚሰግዱት ሴቶች ብቻ አይደሉም፣ ወንዶቹም የሚሰግዱት። የሴቶቹን ደግሞ ቅድም አይተናል። መንገድ ላይ መሀል መንገድ ላይ መሄድ እንኳን አይችሉም። ሲሰግዱም ስናቸው መሀል መንገድ ላይ እየሄዱ ነው። ሰግደውም ሲነሱ በመሀል መንገድ ላይ ሲሄዱ ነው የምናቸው። ነቢዩ ደግሞ ምንድን ያለው? ለእናንተ በመሀል መንገድ ላይ መሄድ አልተፈቀደላችሁም ነው ያላቸው። ለምሳሌ ማለት ነው እዚህ ጋር አሁን ያወራችሁትን በአማርኛ ካለ በአማርኛ ልትተረጉሙ ትችላላችሁ? እሺ ተርጉሚላት ቤላ፣ ኢንተርፕሬት አድርጊው። ጀመና ሄደ ወይም በአማርኛ። ኦኬ እሺ ተርጉሚላት። ምን አልከኝ ወንድም ሀቢብ? ቀጥል። ምን እንዳልኩ ሰማ። አሁን ለኢዳችን ጊዜ ማለት ነው ሙሉ እዚህ ውስጥ አንድ ሀገር ውስጥ የምታየው ሙስሊም በሙሉ ወይ ተራራ ላይ ወጥቶ ይሰግዳል፣ ወይ ደግሞ የተከለለ ቦታ ላይ ወጥቶ የሚሰግዱም አሉ። ያ ቦታ ሲሞላ መንገድ ላይ ይሰገዳል። ታዲያ እሱ ክልክል ነው የሚል ቁርአን አለ ታመጣለህ? አሁን እኮ ሐዲሱን እኮ አሳየነ። ሐዲሱ እኮ ወንድምህ ጀርባው ላይ ስገድ መንገድ ላይ አትስገድ እኮ እያለህ ነው ዑመር። ከዑመር በላይ የምትከተለዋል? ኦኬ እንደዚህ ይላል ዑመር። ወይ ሐዲሱን አንብበው። እሺ አንብበው። እሺ ቀጥል። አይታይም እንዴ? በደንብ አስተውል። ዑመር ሁጥባ ሲሰጡ ሰምቻለሁ። ሁጥባ እየሰጠ ነበረ። ከዛስ እንዲህም አሉ። ሁጥባቸው ላይ እንደዚህ ብለው ትእዛዝ ሰጡ ማለት ነው። ያላ መልእክተኛ ይህንን መስጂድ ሰሩ፣ እኛ ሙሃጅሮችና አንሳሮች አብረነው ነበርን። መስጊዱ ሲሰራ አንሳሮችና ሙሃጅሮች አብረው ነበሩ ከነቢዩ ጋር። በጣም ከተጨናነቀ በትንሽ አለ መስጊዱ ሞልቶ ከተጨናነቀ ከእናንተ አንዳችሁ በወንድሙ ጀርባ ላይ ስገድ። ተዛዝለህ ትሰግዳታለህ።
በጣም ከተጨናነቀ ማለት ነው በወንድሙ ጀርባ ላይ ስገድ። ሰዎች በአንድ ወቅት መንገድ ላይ ሲሰግዱ አይቶ መስጊድ ውስጥ ስገዱ፣ መንገድ ላይ አትስገድ ነው፣ ጀርባው ላይም ቢሆን ስገድ። ሜቢ ፎዚያን ወደ አማርኛ አለችው። አየሹ ፎዚ አየሁት። ያ ስለዚህ ይሄ የሚያሳየው መንገድ ላይ ስለተከለከለ ነው። መንገድ ላይ አትቀመጡ አለ ነብዩ፣ አይቻልም ብሎ ከለከለ። ዑመር ደግሞ ሰሃባ ነው። ጀርባ ወንድም ጀርባ ላይ ስገድ፣ ተተጨናነቀ መስጊዱ። መንገድ ላይ የሚሰግዱትን ተመለሱ ወደ እንትኑ ስገዱ፣ ጀርባው ላይ ወንድም ጀርባ ላይ ስገድ። ስለዚህ ከጊዜ በኋላ የመጣ ስርዓት ቅድም ምን ብለናል? ኢኖቬሽን ሁሉ ጥመት ነው፣ ጥመት ሁሉ ገሃነም ይከታል ባለው መሰረት ፈጠራ ነገር ሁሉ ገሃነም ነው ማለት ነው። ሳቦቹ የሚቻል ቢሆን መንገድ ላይ መስገድ ቢቻል ቢሆን ኖሮ የወንድም ጀርባው ላይ ስገድ ከሚል አይ በቃ እዛው መንገዱ ላይ ስገዱ ለምን አይላቸው ነበር? እኔ አሁን ያህል ነበረም ጥያቄ ማለት ነው ልጠይቅ የገባሁት። ትጠይቂያለሽ? እሺ ቆይ አንድ ቤላ ቀጥይ። አይ ተርጉሙት ያለችው እሷ ስለሆነች ነው። ፎዚ ናት ይሄንን ሐዲሱን ተርጉሙት ያለችው እሷ ናት። ሽላታል ነው ሐዲሱ ይላል። እሺ ሌላ ጥያቄ የለም። አይ ለማንኛውም ሀቢብ የተጠየቀ የነበረው ምንድነው መሐመድም ያላስተማረው ኦኬ ሰሃቦቹ ያላደረጉትን ነገር የመንገድ ላይ ኢፍጣር ማድረግ ይቻላል ወይ ነው። ይሄ ነገር ትክክል ነው ወይ? አስተምሮቱ ከየት መጣ ነው እየተጠየቀ ነበር። እኮ አባባሉም ጥያቄም በደንብ ተረድቼው ለገባሽ አይደለ? አዎ ቀጥል። ሰው እኔ ይኸውልሽ ብዙ እንትኖች አሉ፣ ኡስታዞችም አሉ፣ በጣም ብዙ ነገሮች አሉ። ልንገርሽ አይደለ? ሁሉም ሰው አስተምሮቱ አንድ ነው፣ በእኛ ማለት ነው፣ በእኛ ቁርአን ማለት ነው፣ በእኛ እስልምና አንድ ነው አስተምሮታቸው። ኦኬ እሺ። የመንገድ ላይ ኢፍጣር ነብዩ አድርገውታል? ፈቅደውታል? አይደለም ቢያረጉትማ ይሄ ነገር እንትን አይሉም ነበር። በእሳቸው ጊዜ ሜቢ እኔ እንደዚህ አይነት ነገር ልምድ ይናራቸው አላውቅም። እሺ ከመሐመድ በኋላ የነበሩ ሰሃቦች አድርገውታል? ይፈቀድ ነበር ከመሐመድ በኋላ? ቢፈቀድ ኖሮ መቃን ተገበ ለመሳም ይዘገም ነበር። ኦኬ ስለዚህ እኛም እፎይም እየቀጠለ የነበረው እሱን ነው። ስለዚህ መሐመድ ያላደረገው ከዛ በኋላ የነበሩትም ሰሃቦች ካልፈቀዱ ሳያደርጉ ከነበረ ይሄን አስተምሮ ከየት መጣ ነው? ኦኬ መንገድ ላይ ኢፍጣር ከየት መጣ ነው? እሺ እፎይ ተመልሷል። በህብረተሰብ ደረጃ ያው ደስ ይላል ብሎ በማሰብ ነው እንጂ እንትን ያሉት ገባሽ አይደለ? ኦኬ ስለዚህ የሆነ ነገር ደስ የሚል ነገር እያየ ሃይማኖት ልታደርጉ ነው ታዲያ? አይደለም። ከሐዲሱ ጋር እኮ አሁን እየተጋጫችሁ ነው፣ እየተላጠማችሁ ነው። መጋጨት ምናምን ሳይሆን አዳምጠኝ። በእኛ እምነት ከዚህ በላይ መጋጨት አለ እንዴ? እሺ ዑመር ለምንድን ነው ጀርባህ ላይ ስገድ ያለው? ቆይ ከመንገድ ላይ ተመለሱና ጀርባ ወንድማችሁ ላይ ስገዱ ያለው ለምንድን ነው ዑመር? ለአንተ መንገድ ላይ በመስገዱ የሚቻሉ አይቻልም የሚለው ቤተ መቅደሱ ጀርባ ነው። አዳምጠኝ። ኔጌቲቭ ወይም ቤተ መቅደሱ ጀርባ ነው አይደለም? ስላሴ ቤተክርስቲያን ነው። የት ቤተክርስቲያን? ኢብራሂም ደግሞ አቀላቅል እንጂ ነው። ቤተ መቅደሱ ስትል አብይ ሰው ሰገደ ነው። ከአብይ ጀርባ ነው እና አንድ ሰው 3 ሰው ጀርባ ላይ ሰገደ ልትል ነው እንግዲህ። ነብይ እንዴት ዑመርን ጠይቀው፣ እሱን የወንድም ጀርባ ላይ ስገድ ያለው ዑመር ነው። እኔን ለምን ትጠይቀኛለህ? ሜቢ እፎይ ትንሽ ቤላና እፎይ ትንሽ የተሳሳተችው ነገር ሊኖር ይችላል። ምን ብለህ? ብዙ ጊዜ ጽሁፎች ሲጻፉ በድሮ ጊዜ የሚጻፉ ነገሮች ምን መሰለህ፣ በእኛ ዘመን ጄኔሬሽን የተለያዩ ናቸው። ገባ አይደለ? አሃ እኛ የምንለው እኮ ይሄንን ነው። የድሮ ጽሁፎችን እየቀየራችሁ ነው፣ እያጭበረበራችሁ ነው። ምንራችሁ እኮ ለዚህ እናመሰግናለን። ተግባባን። ድሮ የነበረውን እስልምና ሪሼፕ እያደረጋችሁት ነው። ህዝቡን እየሸወዳችሁት ነው።
አሁን እችን ነገር አሁን ሀቢብ እችን ነገር አያችሁ፣ ነገ ተዛችን ሪሼፕ ታደርጓትና ታስተካክሏትና 5 ዓመት ሆናችኋል። አሁን ጎዳና ላይ አፍጥር ከ10 ዓመት በኋላ እነኝን አዲሶች ታጠፏቸዋላችሁ ማለት ነው። ምክንያቱም ልክ ሼክ አልባኒ ነቢያችሁ ከሞተ ከ1300 ምናምን ዓመት በኋላ መጥቶ ሀዲሳቶችን ልክ እስልምና እንድባቅ የሚመቱትን ሀዲሳቶች እንዳለ እንደጣላቸው ዳይፍ ብሎ አዳዲስ ነገሮችን እንደሰጣችሁ እናንተም አሁን እነኚህ አሁን እንደሚመታችሁ ካወቃችሁ ምን ታደርጋላችሁ ማለት ነው? ከጊዜ በኋላ ትጥሏቸዋላችሁ። ለዘመኑ አይመጥኑም ብላችሁ እስልምና ወይስ አብዴት የሚሆን ሃይማኖት ነው? እኔስ ጥሩ ነው ይህንንም መናገር። እናመሰግናለን። ምን እዚህ ላይ ምን የሚከብድ ቃል አለ? መንገድ ላይ ጀርባው ላይም ተዛዝ ላይ ቢሆን ስገድ፣ መንገድ ላይ አትስገድ የሚለው ምን የሚከብድ ቃል ነው? እሺ ተርጉም። እሺ ተርጉም። እሱ ቆይ ስትሰግድ ረድፍ መያዝ እንደዚህ ጎን ለጎን መሆን ግዴታ ነው። አሁን ግን ምንድነው? ኦቨር ክራውድድ ሆኗል። ከመጠን በላይ ተጨናንቋል። መስመር መስራት አልቻልክም። ከመጠን በላይ ከተጨናነቀ መስጊዱ አለ መፍትሄው ምንድን ያለው? መንገድ ላይ ስገዱ ወይንስ የወንድም ጀርባ ላይ ስገድ? ኦኬ። ስለዚህ ሱናውን ሀጀሩን ስላልፈለጉ ነው አሁን መንገድ ላይ የሚሰግዱት እያልከን ነው። እናመሰግናለን። ያለ አይ ነው ዲስ እቺን ቀላል ድራማ እንዴት ነው በሁሉም ያለው ቆይ በየትኛውም ሎጂክ ብትሄድ መታ አለው እኔ ከኔ አታመልጥም። which means ቆይ ለምን መሰለህ which means ምን አለን አሁን እሱ መንገድ ላይ ከመስገድ ይልቅ መስጊድ ውስጥ መስገድ ትልቅ ሀጀር ስለሚያስገኝ ነው። ትልቅ ስጦታ፣ በረከት፣ ጸጋ ስለሚያስገኝ ነው። ስለዚህ ውድ ሙስሊሞች ትልቁን ስጦታ አላህ እንዲሰጣችሁ ነው የምትፈልጉት ወይንስ ትልቅ ስጦታ ለመሰጠትን ነው የምትፈልጉት? መንገድ ላይ የወጣችሁት ትልቁን ስጦታህን አንፈልግም ብላችሁ ነው ማለት ነው። which is contradiction ከቅድሞቹ ልጆች ጋር ካሉት ጋር ኮንትራዲክሽን። አሁን እሱ ማንን ለመሸሽ ብሎ ነው ይህንን ያመጣው? የኡመርን ንግግር ለመሸሽ ብሎ ኡመር መንገድ ላይ ከምትሰግዱ ይልቅ የወንድሞቻችሁ ጀርባ ላይ መስጊድ ውስጥ ገብታችሁ ስገዱ ያለውን እሱን ለመሸሽ ምን ብሎ አመጣው? አይ መንገድ ላይ ከመስገድ ይልቅ መስጊድ ውስጥ መስገድ ትልቅ አጀር ስለሚያሰጥ ትልቅ ጸጋ በረከት ስለሚያስገኝ ነው። እናመሰግናለን። እኛም እያልን ያለ ነው። ስለዚህ የአላህን ትልቁን በረከት አንፈልግም ብላችሁ መንገድ ላይ ወጣችኋል ማለት ነው እንደ እስልምና አስተምሮ። ይሄ ብቻ ሳይሆን ደግሞ ኢኖቬሽን ነው። ኢኖቬሽን ደግሞ ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ጋን የሚከት ነው ብሏል ነብያችሁ። እናመሰግናለን። እሺ ጨረስክ? ሌላ የምጠይቅን ጥያቄ አለ? ሲጀመር ለእኛ እድል እንደማሰጠን አውቃለሁ፣ ግን እስቲ ሌላ የምጠይቀው ካለ መልስ ምሰጠን። ምንም የመለስከው ስለሌለ እኮ ነው። አንተ ኢብራሂም የምትለዋለህ ጥያቄ ተመለስክልኝ። ጥያቄ ነበር ቅድሚያ እዚህ ላይ የምትለዋለህ እዚህ ላይ የምትለዋለህ። እኔ ምንም የለኝም የምለው ነገር የለኝም። ደጋፊም ተቃዋሚም ነህ? የትኛው ነህ አንተ? ከሚደግፉት ከሚቃወሙት? ከሁሉም የለውበትም። ግዴታ ነዋ። ምክንያቱም ነብዬ እንዲህ ብሏል። አዲስ ፈጠራ ላይ በተያያዘ ምን ብሏል ነብዬ? ምን ብሏል ነብዬ? አለመቃወም ወይንም ደግሞ ለዛ ተባባሪ መሆን አላህ እንዲረግምህ ያደርግሃል በቢዳ ላይ። ይህንን ታውቃለህ። ኢኖቬሽን ጥመት ስለሆነ የማታውቁትን ደግሞ አትናገሩ ይላል። የማታውቁትን ደግሞ አትናገሩ ዝም በሉ ስለሚል በዛ ነው እኔ የምሄድ። ስለዚህ አላውቀውም። ለምን እንዴት ሳታውቅ እስካሁን ድረስ?
እኔ አላውቅም። ኦኬ ነብይ አዞታል? አላዘዘውም። ኦኬ ነብይ አላዘዘውም። ቁርአንስ አዞታል? አላዘዘውም። ግን ኃይለ ስራው ብቻ እሱን እኔ የምችል አይደለሁም አልኩ እኮ። እኔ ልጠይቅ ነው እንጂ መልስ ልሰጥ አይደለም የገባው። እሺ ነብዩም አላዘዘው ቁርአንም አላዘዘው። ስለዚህ ኦርቶዶክሳውያን አድርገዋል። እኛ እንዴት ይቅርብን ነው?